የሆነች እና ከነቢ ሰለላሁ ዐለይሂ ወሰለም ዘንድ አወሳች። ምን እያለች ምን ይላል? ዩቃሉ ለሃ ማርያ፣ ያቺ ቤተክርስቲያን ማርያ ትባላለች። ወካነት ኡሙ ሰለማ ወኡሙ ሐቢባ፣ እነዚህ ወደ ሐበሻ የመጡት የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ማን ነበሩ? ኡሙ ሰለማና ኡሙ ሐቢባ ነበሩ ማለት ነው። ኡሙ ሰለማና ኡሙ ሐቢባ ነበሩ። ከዚያ በኋላ ምን ይላል? ረዲየላሁ ዐንሃ አተተል ሐበሻ ፈዘከረተ፣ አወሱ እነዚህ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ለነቢ ሰለላሁ ዐለይሂ ወሰለም አወሱላቸው። ምንድነው ያወሱላቸው? ሚን ሑስኒሃ፣ የቤተ ክርስቲያኗን ማማር። ያ ማለት ሲያዩ ጊዜ እጅግ በጣም አስውበውታል ቤተክርስቲያናቸው እነዚህ ሰዎች። ወተሳውር ፊሃ፣ በእርሷ ውስጥ ደግሞ ያዩትን ስዕላ ስዕሎች ምስሎች ማለት ነው። እንግዲህ የጻድቃን የቅዱሳን ምስል እያሉ በውስጧ ይስላሉ አይደለ? እነዚያን ያዩትን አወሱ ቦታቸዋል። በዚያ ላይ ያለውን የእስልምናን አቋም ከነቢ ሰለላሁ ዐለይሂ ወሰለም ይሰሙ ዘንድ ነው ይህን ነገር ያወሱት። ፈረፈዐ ረእሰሁ፣ ነቢ ሰለላሁ ዐለይሂ ወሰለም በራሳቸውን አነሱ፣ ታመው ነበረ። ከፍ አደረጉና ፈቃል፣ እንዲህ አሉ። ተመልከቱ፣ ነቢ ሰለላሁ ዐለይሂ ወሰለም ታመው ቢሆንም ራሱ የአላህና የአላህ ህግ የአምላክ ህግና ስርዓት ተጥሶ ካዩ፣ እንዲሁም ለአምላክ የሚገባ ስልጣን ለፍጥረታት ተሰጥቶ ካዩ የዛኔ ከራሳቸው ህመም በላይ ይሆናል ያ ነገር። ለአላህ በጣም ይቀናሉ ነቢያቶች፣ የአምላክን ክብር በጣም ይቀናሉ ለእርሱ እና ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ፈረፈዐ ረእሰሁ፣ ራሳቸውን አነሱና ፈቃል፣ እንዲህ አሉ። ኡላኢከ አሉ። እንግዲህ በጥቅሉ የክርስቲያኖችን አመለካከት እየገለጹ ነው ነቢ ሰለላሁ ዐለይሂ ወሰለም። ክርስቲያኖች ምን ያደርጋሉ? በቤተ ክርስቲያናቸው ላይ የነቢያት የጻድቃን የቅዱሳን ብለው እነዚህን ምስሎች ይስሏቸዋል፣ የመላእክት ስዕሎች እያሉ ይወታቸዋል። እነዚያን ሙሉ በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም ጥቅላዊ የአመለካከት መንገዳቸውን እየገለጹ ነው። ኡላኢከ እነዚያ ኢዛ ማተ ፊ ሚንሁም አረጁሉ ሷሊህ፣ ከእነርሱ አንድ ጻድቅ የሆነ ሰው ብለው የሚያስቡት በሚሞት ጊዜ በነው ዐላ ቀብሪሂ መስጂዳ፣ በእርሱ ቀብር ላይ ቤተ አምልኮን ይሰሩበታል አሉ ይወታቸዋል። ثم ከዚያም በኋላ ሰወሩ ፊሂ ቲልከ ሱራ፣ የዚያንም ጻድቅ ሰው ብለው የሚያስቡትን አካል ምስሉን ይስሉበታል አሉ። ገብቷቸዋል። ይሄ ቤተ ክርስቲያናቸው ላይ ያለ ነገር ነው። ገብቷቸዋል። የኢየሱስ ክርስቶስ፣ የማርያም፣ የገብርኤል፣ የሚካኤል እያሉ ከመላእክትም ከሰዎችም ጻድቅና ቅዱስ ብለው የሚያስቧቸውን አካሎች ይስሉባቸዋል። ኡላኢከ ሽራሩል ኸልቅ፣ እነዚህ የፍጥረት ሁሉ መጥፎ ጨረስክ አንዴ ግን ይታርቅ። ኡላኢከ እነዚህ አሉ ሽራሩል ኸልቅ ዐንደላህ፣ እነዚህ ከአላህ ዘንድ የፍጥረት ሁሉ መጥፎዎች ናቸው አሉ። የፍጥረት ሁሉ መጥፎ ያስባላቸው ምንድነው? ለአምላክ የሚገባን ስልጣን ለፍጥረታት በመስጠታቸውና ይህንን ክህደት በማድረጋቸው ማለት ነው። ይህንን ኃጢአት በማድረጋቸው ይሄ ነው። እና እዚህ ቦታ ላይ ምን ነበር ያለው? በነቢያቶች የነቢያት ቀብር ላይ ይሰሩባቸዋል ምናምን ይላል። ለአንድ እዛ የሚል አንደኛ የለም። ሁለተኛ አክሱም ጽዮን ማርያም የሚባል ቤተክርስቲያን ላይ ለአንድ እዛ አክሱም ጽዮን የሚል የለም እዚህ ቦታ ላይ። እንዳጠቃላይ ያለው ነገር ይሄ ነው። አትዋሹ። የተነገራችሁ ነገር እውነት አይምሰላችሁ። ጭንቅላታችሁ የምትሞሉት ውሸት ነው። ቢያንስ ይሄንን በምትጠየቁ ጊዜ ማስረዳት የማስችሉት የሆነ ነገር ነው። እያያችሁት ነው። ወዳችኋለሁ። ይሄን ይመስላል። ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። ጥያቄ ያለው ክርስቲያን አለ? ጨርሻለሁ። ጥያቄ አለ? አልሐምዱሊላህ። እሺ ጥያቄ ምንድን ነው? ደህና ነኝ አልሐምዱሊላህ። ይሰማል? ይሰማል። እየሰማ ነው። እሺ ከዓርሽ በላይ ነው። ከዓርሽ በላይ
ለምሳሌ ምን ማስረጃ ለማለት ነው ፈልጋ ነው? አስረዳኝ። አላህ በቁርአን ላይ ሲናገር الرحمن على العرش استوى ይላል። እኔ አዛኛው አምላካቸው አላህ ከአርሽ በላይ ነኝ ብሎ ተናግሯል። ያው እርሱ በማንነቱ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው። ይሁን በባህሪያቱ ወይንም ደግሞ በእውቀቱ፣ በእይታው፣ በጥበቃው፣ በእርዳታው ይህ ደግሞ ከፍጥረታቱ ጋር አለ። ያ ማለት አላህ ፍጥረታቱን ሁሉ ያያቸዋል፣ ይሰማቸዋል፣ ይረዳቸዋል። በዚህ በጥበቃውና በእይታው ከፍጥረታቱ ጋር ወማዕኩም አይነማ ኩንቱም ይላል። የትኛውም ስፍራ ብትሆኑ ከእናንተ ጋር ነኝ ይላል። ስለዚህ በእይታውና በጥበቃው ከፍጥረታቱ ጋር ነው። እርሱ ግን በማንነቱ ከፍጥረታቱ በላይ ከአርሽ በላይ ነው። እሺ በቂያማ ቀን ምን አልከኝ? ይመጣን የምትሉትስ እንዴት ነው? በቂያማ ቀን አላህን እናየዋለን የምትሉት እንዴት ነው? እናየዋለን ማለት ነው። በቂያማ ቀን እናየዋለን ትላላችሁ። እንዴት ነው የምታዩት? ማየት ይመጣል፣ ወደታች ይመጣል። እናንተ ወደላችሁበት ማለት ነው። ወደታች ወደ ላይ የሚል ነገር የቱ ጋር ነው ያገኘው? አላህ ይመጣል ተብሎ ነው የተገለጸው። ይመጣል ተብሏል። የዛኔ ይመጣል እና ይመጣል ሱራ 16 ሱራ 19 ላይ አላህ ምን ይላል መሰለህ? ሱራ 16 ቁጥር 19 ላይ አላህ በቂያማ ቀን ይታየና ይመጣል ይላል። ስለዚህ ከአርሽ በላይ ከሆነ ከታችም ይመጣል ማለት ነው። መሬት ላይ የሚወርዳል ማለት ነው። እንደፈለገ ይሄዳል አይደል? እንደፈለገ የሚወርደው ያንተ አምላክ ነው። መጽሐፍ ላይ ያሳያለሁ። የአላህ እመጣለሁ አለ። አመጣጡን ከይፍያውን እንዴት እንደሆነ እኛ ከራሳችን በመፈላሰፍ አንናገርለትም። ራሱ እመጣለሁ እንዳለ ይመጣል። አመጣጡን ራሱ ነው የሚያውቀው ነው። ገብቶሃል አይደል? نثبت لله سبحانه وتعالى صفة المجيء ولا نكيف ولا نمثل بخلقه አላህ ስብሐነሁ ወተዓላ እመጣለሁ እንዳለ ይመጣል ብለን እናጸድቃለን። አመጣጡ እንዴት ነው የሚለውን ደግሞ እርሱን ራሱ ነው የሚያውቀው። አመጣጡ እንደኛ ነው ወይ ብለህ ብትጠይቀኝ ላ እንደኛ አይደለም። አላህ ቃል በቃል እኔ እንደናንተ አይደለሁም ብሎ ስለተናገረ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳች እንኳን የለም፣ እኔ ሰሚና ተመልካች ነኝ ይላል። ያ ነው። ነገር ግን ያንተ ታች በታች ይመጣል ምናምን ያልከው አምላክ አንተ እግዚአብሔር ሰፈር ለሰፈር ሁሉ ይዞራል። አሳያለሁ መጽሐፍ ላይ ከፈለክ። እሺ እኔም አሳያለሁ። እሺ አላህ ሰውንም አላህ እግር አለ የለውም? አንዴ የመጀመሪያውን እንጨርስና ከዚያ ወደ እግር ወደ እጅ እንሄዳለን። ወደ መምጣት የሚለውን አሁን እግዚአብሔር መጽሐፍ ቅዱስ ላይ እዚሁ ችግር የለም እዚሁ እንዳለ ጨርስና ችግር የለውም ምናምን ሳይሆን ቆይ ጨርስ እዚሁ ጨርስ። ቆይ አንዴ ተረጋጋ። ይሄ ነው እኮ ቆይ ጨርስ እዚሁ እግር አለ የለውም? ወደ ቀጣይ አይደለም። እኔ አንዴ ተረጋጋ እንጂ በፍጣሪ ስም አይደለም። እኔ ልጨርስልህና ከዛ ወርኔ ትመጣለህ። ወደ አንተ ጋር ጨርስማ የሆኑ ነገራቶችን እያነሳን አሁን መልጣት ችግራችሁ እኮ ነው። አትመልሱም። አይደለም ይኸውልህ፣ አሁንም በጨለማ ነው ያለው። ልንገርህ ይኸውልህ፣ መጀመሪያ እግዚአብሔር ነው በጨለማ ያለውን አላሳየህ መጽሐፍ ላይ እሱንም ራሱ እያንዳንዱና እግዚአብሔር በጨለማ ውስጥ ነው ያለው። በገሃነም አዳምጠኝ ምናምን አትበል። ምን ይሻላችሁ? አዳምጠኝ። አሁን ይኸውልህ ምን ይሻላል? አዳምጠኝ። በጨለማ ውስጥ ነው ያለው። ለእግዚአብሔር በጨለማ ውስጥ ነው ያለው። በገሃነም ውስጥ ሁሉ ነው ያለው። እሺ ተመሳሳይ የሆኑ ነገራቶችን ይነሳሉ። ለማወቅ የሚፈልግ የሆነ ክርስቲያን የቀደሙ ልጅ መዳብ አይታችሁታል አይደለ? በቃ እኔ ማወቅ ነው የምፈልገው እኔ እንድነሳ አልፈልግም አለ። ነገር ግን ለማነጻጸር የሚፈልግ ሰው አምላክ አላህ ሱብሓነሁ ወተዓላ የሆነ እንደ ፍጥረት አድርገህ ለማየት የምትፈልግ ካለ አሳያለሁ በመጽሐፍ ላይ ይታችኋል። ለማወቅ ይሆን አላማችሁ ለመረዳት ይሁን። እንደዚያ ከሆነ ከመጽሐፌ አይነካብኝ አትበል። እግዚአብሔር የአምላክ የአላህ ሱብሓነሁ ወተዓላ ስለ መምጣት ذكر لنا صفة المجيء የአላህን መምጣት የሚለውን ባህሪ አነሳ አይደለ? ስለዚህ
ያንን ከጨረስኩ በኋላ እግዚአብሔር ስለመምጣቱ ደግሞ ላሳየ መጽሐፍ ላይ ችግሩ ምንድነው? ለዚያም ሰፈር ለሰፈር ይዞራል። ሰፈር ለሰፈር እግዚአብሔር ይዞራል። ክርስቲያን በሌለበት ስለ ክርስቲያኖች ባላወራ ይሻላል። ማውራት የሚፈልግ ክርስቲያን ካለ ይቀጥል። መግባት የሚፈልግ ክርስቲያን ካለ ይግባ። መግባት የሚፈልግ ክርስቲያን ካለ መግባት ይችላል። እሺ ለነዋሪ አናማሪ ሰላም፣ እንዴት ነህ? ይሰማል? ገብተሃል? ለነዋሪ አናማሪ አለ ወይ? እሺ ጥያቄ አለ? ጥያቄውን አልሰማሁትም። በመሰረቱ ዝም ብዬ ነው የገባሁኝ። ትንሽ ልስማና መልሳለሁ። ጥያቄም እጠይቃለሁ። እሺ ችግር የለውም። ጥያቄው ፕሮፋይል ላይ ያደረግከው ኢየሱስ ነው አይደለ? ለምን ጠየቀኝ? አሁን ስለምንድን ነው የምጠይቀኝ አንተ? ይሄን ምን አደረግከው? አምላኬ ነው ብለህ ስለምታምን ነው ወይስ ተሳስቻለሁ? ኢየሱስ አምላኬ ነው ብለህ ታምናለህ? መብቴ ነው እኮ። መብቴ አይደለም አላልኩም። ጥያቄ ጠይቁ ይችላል ለጠይቃ ነው። እሺ ኢየሱስ ስንት አምላክ ነው ያለው በክርስትና? አንድ አምላክ ነው ወይንስ ሶስት? አሁን ጥያቄ አለ፣ ተቀበለኝና እሱ በኋላ መልስልሃለሁ። አንተ ዝም ብለህ ስለዛ ስለ ክርስትና ምናምን አትሂድ። ምክንያቱም እንደዛ ከሆነ የአንተን እምነት ብነካብህ ደስ አይልህም አይደል? ይሄ እኮ መንካት አይደለም። ጥያቄ ምንድነው? ጠይቁኝ አልክ፣ ጠየቅነህ። ስንጠይቀህ ተቆጣ፣ ትቼዋለሁ። እሺ አንተ ጥያቄን ጠይቀህ አሁን በእስልምና ላይ አይ እሺ ልጠይቅ። ጥያቄ ሳነብ ያገኘሁት ላይ ነው፣ ሐዲስ ላይ ነው። በእስልምና ወንድ ልጅ ተቀምጦ መሽናት ይፈቀዳል አይፈቀድም? ችግር የለም፣ ይቻላል። ይቻላል፣ ችግር የለም። ምክንያት የሚያስፈልገው ነገር አይደለም፣ ግን ምክንያቱም ልጥቀስልሽ። አንደኛ ሽንትን በተመለከተ ስለ ሽንት ነው ጥያቄ ወገናችን። ስለ አምላክ ነበር ላወራ የፈለግኩት። ተወሽ ስለ ሽንት። በእስልምና ሽንት ይነጅሳል። ስለዚህ ሰውየው የሚሸናበት ቦታ ለምጣ ድንጋይ ከሆነ በሚሸና ጊዜ ያ ነገር ተመልሶ ወደ ሰውነቱ ስለሚረጭና ስለሚነጅሰው የዛኔ ቁጭ ብሎ መሽናት አለበት። ነገር ግን ቆሞ ቢሸናም ችግር የለውም ከዚሁ አንጻር። መቼ ከተባለ በሚሸና ጊዜ ሽንቱን መጥቶ የሚይዝ አሸዋ ነገር ቦታ ከሆነ ዳግም ተመልሶ ወደ ልብሱ የማይረጭ ከሆነ ቆሞ ቢሸናም ችግር የለውም። ሁለቱም ያስኬዳል። አይ አጋጣሚ ምን መሰለህ እና የሆነ ሙስሊም ነው ከስራ ስንወጣ ሱሪውን ዝቅ አድርጎ ልክ እንደ ሴት ልጅ አንዳንድ ሴት ልጅ ፓንታ ወልቃ ቁጭ ብላ እንደምትሸና ቁጭ ብሎ ከዛ ስንደርስበት ደነገጠ እና ምንድነው ጠየኩኝ። አንድ ሙስሊም ጓደኛ አለኝና አይ በባህል የመጣ ነው እንደ ባህል የመጣ ነው ማለት በተለምዶ የመጣ ነው እንጂ እንደዚህ አይነት ነገር የለም ማለት። ከዛ በኋላ ኮንት ላይ ሂጄ ሳይ ሐዲስ ላይ ስፈልግ ምን የሚል አለ መሰለህ ወደ የነብዩ ሱና ነው ከነብዩ የመጣ ሱና ነው የሚል መጽሐፍ ወደ ምን ስንት መሰለህ 224 አካባቢ እንደዚህ አይነት ነገር አንድ ሐዲስ ላይ እሺ ለማረጋገጥ ነው። እንደነገርኩህ ነው። እኛ በእስልምና ምን አለ መሰለህ ከሁለቱ መጸዳጃ ቦታዎች የሚወጡ ሽንትና ሰገራ እንትን ይላሉ፣ ይነጅሳሉ። ያ ነገር ልብስህን ሊነካ አይገባም። ያ ነገር ከነካ መጸዳትና መታጠብ አለበት። ንጽህና የእስልምና የእምነቱ ግማሽ ነው። ነብዩ ሰለላሁ ዐለይሂ ወሰለም الطهور شطر الإيمان አሉ። ንጽህና የእምነት ግማሽ ነው ብለው ተናግረዋል። ሰው ንጽህናውን ሊጠብቅ ይገባል። እንታችኋል። ከዚያ መካከል አንደኛው ምንድነው በሚሸና ጊዜ ሽንቱ ተመልሶ እንደገና እንዳይነጅሰው የነጃሳ ምናምን የሚባል ነገር በእናንተ አይታወቅም። ለምሳሌ ሽንትህ እንደፈለግ ሸንተህ ሄደህ መጸለይ ትችላለህ። የትኛውን ቦታ ላይ ክርስቶስ ታጠቡ ተጽዳዱ ብሎ ያስተማረበት አንድ ቦታ የለም። መጽሐፍ ቅዱስ ኢየሱስ ክርስቶስ ያስተማረበት ቦታ የለም አንዲት ቦታ ላይ ለታሪክ። ነገር ግን ኢስላም ተቀምጦ ተቀምጦ ከመሽናትና ቆሞ ከመሽናት ወንድ ልጅ የትኛው ነው ሊረጨው የሚችለው? ተቀምጦ መሽናት እኮ በጣም ሊረጨው ይችላል። ቆሞ ከመሽናት ተቀምጦ መሽናት በጣም ለነጽህና የተጋለጠ ነው። ለአይደለም ቆሞ መሽናት ነው እንደገና ሊረጭ የሚችለው። ሰውየው በሚሸና ጊዜ ሽንቱን
ዳግም ወደ ሰውነቱ የመረጨት እድሉ በጣም ሰፊ ነው። ቁጭ ብሎ ከሆነ ግን የዛኔ ወደ ሰውነቱ አይረጭም። እሱ ቅድም እንደነገርኩህ ነው። ያን ያክል እንትን ከባድ ነገር አይደለም። መሽናት በሁለቱም መንገድ ትችላላችሁ፣ ችግር የለውም። ከፈለክ ማስረጃ ልናሳየህ እንችላለን። ቁሞ መሽናት ይቻላል፣ ቁጭ ብሎ ይቻላል። መቼ ነው የሚለውን ግን ቅድም እንደነገርኩ ሰውየው ቁሞ በሚሸና ጊዜ ድንጋይ ከሆነ ተመልሶ ሊረጭበት ስለሚችል የዛኔ ቁጭ ብሎ ይሽና እንዳይነጅሰውና ተመልሶ ተረጭቶ እንዳይነጅሰው። ነገር ግን ቦታው የሚሸናበት ድንጋይ ካልሆነ አሸዋማ ቦታ ከሆነ የዛኔ ቁሞ ቢሸና ችግር የለውም። ምክንያቱም ተመልሶ አይረጭምና ሸዋው መጥቶ ስለሚይዝ ውሃውን ማለት ነው። ይሄ ነው። በዚህ አንጻር እንዳው ኢየሱስ ክርስቶስ ያስተማረባት ቦታ ካለ ታሳየናለህ? እሱን ሌላ ጥያቄ አለ ልጨርስልህ። እሺ ልጨርስልህና ለምሳሌ አሁን በዘመናዊ ዓለም በሙሉ የምንሄድበት መንገድ በሙሉ አፈር አይደለም ወይም አሸዋማ አይደለም። የምንሄድበት ኮብልስቶን መንገድ ነው፣ አስፋልት መንገድ ነው። ሁሌም ቢሆን ድንጋይ ጋር ነው የሚኖረው ሰው ማለት ነው። ያ ማለት እርሻ ቦታ አይደለም ሰው አብዛኛው የሚኖረው። ምናልባት ገጠር አካባቢ ያሉ የተወሰኑ ሰዎች ሙስሊሞች ሊኖሩ ይችላሉ። ነገር ግን በአብዛኛው ሙስሊሞች የሚኖሩት ከተማ አካባቢ ዙሪያ ላይ ነው፣ ነጋዴዎችም ስለሆኑ። እነዚህ ሰዎች ደግሞ ሁሌም እኔ ያገኘሁት ተቀምጦ ሲያናየሁት ለምንድን ነው ጠጋ ብሎ ኮብልስቶን ዳር ላይ ነው እና ወዲያው ነው ምናምን ስንለው ተነሳ። ነገር ግን ቅድም ለናሪያ እየደገምክልን ነው ጊዜ እንድንጠቀም። ሌላ ጥያቄ ካለ ጠይቅ። በዚህ ላይ ሁለቱም ፈቃድ አለን አልኩ። ቁሞ መሽናቱ ደብሮ ከሆነ አንተ ችግር የለውም ቁሞ መሽናት ይችላል። እሺ አንድ ጥያቄ ለምሳሌ እኔ የማይገባኝ ነገር ለምን መሰለህ? አሁን ይሄንን እምነት ለምሳሌ የእስልምና እምነት የመጣው በ7ኛው ክፍለ ዘመን ምናምን መጣ ይላል። ማን ያለ ታሪኩ ይላል። የትኛው ታሪክ ላይ? አዳምጠኝና እነግርሃለሁ። ቆይ ነው እየነገርኩኝ በማስረጃ እንድናወራ። የትኛው ታሪክ ላይ? ታሪኩ እኔ ለምሳሌ ትምህርትም ስማር ራሱ በ7ኛው ክፍለ ዘመን ምን ትምህርት ላይ? ሐዲሱ ምን ይላል መሰለህ? ቁጥሩን አላስታውስም። የትኛው ሐዲስ ላይ ቁጥሩ? አዳምጠኝና እመጣልሃለሁ። ማዳምጠህ በማስረጃ ስታወራ ነው። አሁን ቅድም ከታሪክ ወፍ ታሪክ እነግርሃለሁ እኮ እየነገርከኝ እንድትሄድ ነው። ቀላል ነገር አይደለም። ሳልወጣ አመጣልሃለሁ እኔ ገብቼ። አይሽ ቀጥልሽ እነግርሃለሁ ቁጥሩን እና ምንድን ነው የሚለው በ7ኛው ክፍለ ዘመን ያሳያል እኮ አጠቃላይ ከሀ እስከ ፐ ድረስ ያሳያል። በ7ኛው ክፍለ በማን አማካኝነት? በነብዩ መሐመድ በ23 ዓመቱ ጀምሮ እስከ 60 ምናምን አካባቢ ላይ ቁርአን ወረደለት። ነገር ግን ክርስትና ከመጣ በኋላ ከ600 ዓመት ልዩነት። ለምሳሌ አላህ ነበረ የለም የሚለውን ነገር ነብዩ ከየት አመጣው? አላህ ስለሱ መስለመንገሩ ማስረጃ ማን ጻፈው? የጻፈው ሰውስ በምን ተረድቶን? በዛን ሰዓት ስላልነበረ እንዴት የአላህ ቃል ነው ብለህ ልታወራው ቻለስ? አላህስ ማን ነው? አላህስ ራሱ ማን ፈጠረው? ማን አመጣው? እዚህ ቦታ ላይ መኖሩንስ ማን አየው? ለምሳሌ የክርስትና እምነት ተከታዮች ሐዋርያት ተናግሯል፣ ተጽፏል፣ ያይፈጸም ዘንድ መጥቶ ሙቶ ተሰቅሎ ማስረጃ ተፈጽሟል። አሁን አንተ ከዚህ በኋላ ለማስረጃ ተወራይ ከጅኒ ጋር የተያዘ ስለሆነ ማስረጃ ክርስትና የሚባለውን ሃይማኖት ኢየሱስም አያውቀውም፣ ነብያቶችም አያውቁትም፣ እግዚአብሔርም አያውቀውም። ከሌላ መጽሐፍ አልጠይቀውም። ለምሳሌ እስልምና አላህ መሆኑን ማን ያውቃል? መጽሐፍም አያውቀውም። አንዴ ተረጋጋ። መጀመሪያ ይኸውልህ አንዴ አትረጋጋም እንዴ? አስተማሪ ከሆንክ ረጋ በል። ቆይ ረጋ በል። እኔም አላምንበትን ነገር ጥያቄ አለ። ይቀጥል። ጥያቄ አለ ወይ? ጠይቅ። ከጠይቅ አነጻጸር። ክርስትና ግን ምናምን አልክ። እሺ ስለ እስልምናም እንደዚህ በታሪክ ማስረጃም ጣወፍ ጠይቃቸው። ከዚያ በኋላ ማዳም ክርስትና ሃይማኖትን አይውላችሁ ስሙ። ክርስቲያኖች እግዚአብሔርን የማያውቀው ነቢያቶች የማያውቁትም ኢየሱስ የማያውቀውም አንዲት ቦታ ላይ ክርስትና ሃይማኖትን ተከተሉ ብሎ የተናገረ ነብይም የለም እግዚአብሔር አምላክም የለም። እኔ ከታሪክ ከምናምን ከሌላ መጽሐፍ አልጠይቃችሁም። ከራሳችሁ በእጃችሁ ከያዛችሁት መጽሐፍ እስኪ እምነታችሁን ከመጽሐፋችሁ አጽድቁ፣ እኔ እምነቴን ከመጽሐፌ ላጽድቅላችሁ። አምላክም ነብያትም ያውቁታል እስልምናን በቁርአን ላይ ያሳያቸዋለሁ። አምላክም ነብያትም አያውቁትም ክርስትናን በመጽሐፍ ቅዱስ ላይ ያሳዩ። የሚያሳይ ክርስቲያን ካለ መግባት ይችላል። አትሸወዱ፣ ቄሶቻችሁ አይሸውዷችሁ።
የትኛውም ቦታ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። አንድም ነብይ ከነብያት መካከል ክርስትና ሃይማኖትን ተከተሉ ያለ የለም። እኔ ክርስቲያን ነኝ ያለ ነብይ የለም። ወደ ቁርአን ስትመጡ ግን ለእነዚህ ጥያቄዎቻችሁ ሙሉ መልስ ታገኛላችሁ። አላህ ቃል በቃል እስልምና ሃይማኖት ትክክለኛ ሃይማኖት ነው፣ ሙስሊሞች ሁኑ ብሎ አዟል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደላሂል ኢስላም። አምላክ አላህ ምን አለ? ከእኔ ከአምላካችሁ ዘንድ የተወደደው ብቸኛው ሃይማኖት እስልምና ሃይማኖት ብቻ ነው አለ። ያው በሌላ ቦታ ላይ ሙስሊሞች ሁኑ እያለ ያዘናል። እዚያው ሱራ አልዕምራን ላይ ወላ ተሙቱነ ኢላ ወአንቱ ሙስሊሙን አለ። አደራ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ ይላል። ነቢያቶች ልክ እንዲሁ ቃል በቃል እኔ ሙስሊም ነኝ ብለው ይናገራሉ። ኑሕን ብንወስድ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። አንድ ነቢይ ለታሪክ መጽሐፍ ቅዱስ ላይ ክርስቲያን ነኝ ያለ የለም እኮ ጀማዓ። አንድ ነቢይ ከአምላክና ከነቢያቶች ዘንድ እውቅና ከሌለው እንዴት ነው ነገ የትንሣኤ ቀን ከአምላክ ፊት ቁመን ልንናገር የምንችለው በድፍረት ያንን እምነታችንን? ከወዲሁ ዋስትናችሁ ምንድን ነው? በመጽሐፋችሁ ላይ እግዚአብሔር ክርስቲያን ሆኖ አላለም? ነቢያቶች ክርስቲያን ሆኖ አላሉም? ታዲያ ማን ያዘዛችሁ? ክርስቶስ ካረገ በኋላ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ማን ያላችሁ? እግዚአብሔር አይደለም። እንደው ነቢያቶች አይደሉም ሄደዋል የዛኔ። እሺ ኢየሱስ ክርስቶስ ነው ወይ? ላአርጓል እሱም የዛኔ። ማን ነው ክርስቲያን ያላችሁ? አምላክም አይደለም ነቢያቶችም አይደለም ክርስቶስም አይደለም። እኛ ግን ሙስሊሞች እያሉ የሚጠሩ ማን ናቸው ከተባለ ነቢያቶች። ያዕቁብ ዓለይሂ ሰላም ታላቁ ነቢይ ያዕቁብ በሱረቱል በቀራ ሁለተኛው ምዕራፍ ቁጥር 132 ላይ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላቸዋል ልጆቹ። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። ልጆቹም እኛ ሙስሊሞች ነን ይላሉ እዚያው ላይ ወነሕኑ ለሁ ሙስሊሙን፣ እኛ ለዚያ ለአንዱ አምላክ ታዛዦች ሙስሊሞች ነን ይላሉ። ከወዲሁ በሕይወት እስካላችሁ ድረስ አስቡበት። አምላክና ነቢያቶች የትኛውን ሃይማኖት ነው የደነገጉት ብላችሁ መጽሐፋቸውን መርምሩ፣ ቁርአንንና መርምሩት፣ በራሳችሁ ታገኙታላችሁ። እሺ ጥያቄ ያለው ክርስቲያን ካለ ይገባ ይችላል። ይገባ ካለ መጠየቅም ይችላል። ለመረዳት ለማወቅ ይሆን ከሁለቱም ተነጻጽሮ ይነገራችሁ፣ ምንም ማይክፋችሁ፣ አላማችሁ ለማወቅ ይሆን። እሺ ጥያቄ ያለ አለ? ሰላም አለይኩም ኡስታዝ። ለኔ ጥያቄ ነበረኝ። አንዲት ሴት ሀይድ ሆና 7 ቀናት አለፋት እና ያ ሀይድ መቆም ካልቻለ መስገድ ወለ መጾም ትችላለች ወይ የሚል ነበረ ጥያቄ። እሺ ሴት ልጅ ከተለመደው ቀናቶች አልፎ በሄደባት የወር አበባ ደሟ እንዴት ነው የምታደርገው ከተባለ ሶላቷን ትቀጥላለች። እነዚያ ጊዜያቶች ለእያንዳንዱ ሶላት እስቲንጃና ውዱ እያደረገች ሶላቷን ትቀጥላለች። አንደኛ ሀይድ ቢሆንም እንኳን ልብ ብሉ ከተለመደው ቀኗ በላይ ለምሳሌ ልጅቱ ቀኗ 15 ቀን ከሆነ ወይም አንድ 7 ቀን 6 ቀን እንደየቀናቶቹ ይለያያሉ። የሴቶች 4 ቀን የሚመጣባት ብቻ አለች። ከዚያ የተለየ ደም ከመጣባት ከቀኑ ጨምሮ ከመጣ በህመም ምክንያት ወሩም ሙሉ የሚዛባ ከሆነ ያደም ወሩም ሙሉ ሳትሰግድ ትቆያለች ማለት አይደለም። ነገር ግን በአማን ቀን ስትቆጥረው ወይንም ሲመጣባት የነበሩ ቀናቶችን እነዚያን ትተውና ከነዚያ በኋላ ያሉትን ትሰግድባቸዋለች ማለት ነው። ሌላኛው ነገር ሁለተኛ ደመል ኢስቲሃዳ የሚባል ነገር አለ። ደመል ኢስቲሃዳ ከወር አበባ ደም በኋላ የሚመጣ የሆነ የደም አይነት ነው። እርሱ ደም በሚመጣ ጊዜ ሶላትን አታቋርጡም፣ ትሰግዳላችሁ። በጥቅሉ ልንገራቸው እንድትረዱ ዘንድ ከሴት ልጅ ብልት የሚወጡ ደሞች 3 አይነት ናቸው። አራተኛ አለ 3 አይነት ናቸው። አንደኛ የወር አበባ ደም፣ ሁለተኛ የወሊድ ደም፣ ሶስተኛ ደመል ኢስቲሃዳ፣ አራተኛ ከዚህ ውጭ ያለ ማንኛውም የህመም ደም አይነት ነው። ያ ነው። አሁን ሁላቸውም አህካማቸው ህግጋታቸው ስለሚለያይ ሁኔታቸው ማወዳዳቸው እንዴት እንደሆነም ስለሚለያይ በደንብ አዳምጡ። የወር አበባ ደም 3 አይነት ምልክቶች አሉት። አንደኛ ጥቁር ያለ ደም ነው። ሁለተኛ የህመም ስሜት አለው ሲወጣ፣ ሶስተኛ ሽታ አለው። እነዚህ 3ቶቹ ምልክቶች የተስተዋሉበት የደም አይነት የወር አበባ ደም ወይንም ደመል ሐይድ ይባላል። የዚህ አይነቱ የደም አይነት ሲመጣ ሶላት መስገድ አይቻልም፣ ጾምን መጾም አይቻልም፣ ከባል ጋር ግንኙነት ማድረግም አይቻልም፣ ቁርአንን ሙስሐፍን በእጅ መንካት ያለ ጨርቅ ያለ ጓንት አይቻልም። ያ ነው። ሁለተኛው የደም አይነት ደም አልሐኒፋ ማነው ደመል ኢስቲሃዳ የሚባለው ነው። ከወር አበባ በኋላ ጨርሳችሁ የሚከሰት የደም አይነት ነው። ብዙ ጊዜ አይታችኋል። የወር አበባ ደም ጨርሳችሁ ሻወር ወስዳችሁ ሊሆን ይችላል፣ የተለየ የደም አይነት ይመጣል። ያ የወር አበባ ደም አይደለም። ምን ይባላል? ደመል ኢስቲሃዳ ይባላል። እሱ 3 ምልክቶች አሉት። አንደኛ
እንደ ወር አበባ ደሙ ጥቁር ያለ ደም አይደለም፣ ፈዘዝ ደብዘዝ ያለ የደም አይነት ነው። ሁለተኛ እንደ ወር አበባ ደሙ የህመም ስሜት የለውም። ሶስተኛ እንደ ወር አበባ ደሙ ያን ያክል ሽታ የለውም። የዚህ አይነት ሶስት ምልክት ያለው የደም አይነት ከወር አበባ ደም በኋላ ቢከሰት ያ የደም አይነት ሶላትንም ሆነ ጾምን አይከለክልም። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ አለባችሁ። ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ አለባችሁ፣ ሙሉ በሙሉ ከብልት እስኪጸዳ ድረስ ያደም። ሶስተኛውና ሌላኛው የደም አይነት ምንድነው? ደም ኒፋስ የወሊድ ደም የሚባለው ነው። ከሴት ልጅ ብልት ከሚወጡ የደም አይነቶች አንደኛው እርሱ ነው። የወሊድ ደም ሴት ልጅ ከወለደች በኋላ ለተከታታይ ጊዜያት የሚፈስ የሆነ የደም አይነት ነው። ያ ነው። የእናንተ ትምህርት በቃ ከዚህ አያልፍም ይላል። ያሳያለ ተረጋጋ። ስለማታነብ ነው መጽሐፍህን አለ መጽሐፍህ ላይ አንተ ኢየሱስ ጌታ ነው እያልክ ዝም ብሎ ያስጭሁ ሌላ የምታነበው ነገር የለም። ያሳያለሁ። እና የወሊድ ደም ነው ሶስተኛው ደም። እሱም ምንድነው? ሴት ልጅ ከወለደች በኋላ ለተከታታይ ጊዜ የሚፈስ የሆነ የደም አይነት ነው። የዚህ አይነቱ የደም አይነት ልክ እንደ ደመል ሐይድ ነው ህክሙ። ሶላትን መስገድ አይቻልም፣ ጾምን መጾም አይቻልም፣ ከባል ጋር ግንኙነት ማድረግም አይቻልም። ያ ነው። እና ጊዜ ገደብ አለው ወይ ወደሚለው ስንመጣ ጊዜ አብዛኛው ሰዎች ሀገራችን ላይ 40 ቀን ጊዜ ገደብ ይመስላቸዋል። ጸርተው ራሱ ጨርሰው 40 ቀን እስካልሞላ ድረስ ከትንሽ የቤት አለች የሆነች ተከልላ ከዛች አይወጡ፣ ሶላትን የማይሰግዱ አይጾሙም። ይሄ ስህተት ነው። ጊዜ ገደቡ ምንድን ነው ከተባለ ከደሙ መንጻት ነው። በ30 ቀን ነጻች፣ በ35 ቀን፣ በ40 ቀን የዛኔ በነጻችበት ቀን ጊዜውን ጨርሳለችና ሻወር ወስዳ ሶላቷን መጀመር አለባት። ያዛቻን ያ ነው። እሺ ከ40 ቀን ቢያልፍስ? ከ40 ቀን ቢያልፍ ልክ እንደ ደመል ኢስቲሃዳ ነው የሚታየው ህክሙ። ለእያንዳንዱ ሶላት እስቲንጃና ውዱ እያደረገች ሶላቷን መቀጠል አለባት እንጂ በፍጹም ከዚያ በኋላ ማቋረጥ የለባትም። هذا ما قاله الامام العلامه صالح الفوزان حفظه الله تعالى። ይሄን ያስላል ባጭሩ። እሺ መጽሐፍ ቅዱስ ላይ ለመሆኑ ስለ ወር አበባ ደም፣ ስለ ወሊድ ደም የተነሳ ነገር የለም ወይ? አለ፣ በደንብ አለ። አንተ ስለማታውቅ ነው ላንሳላችሁ። መጽሐፍ ቅዱስ ላይ ሴት ልጅ የወር አበባ በምታይ ጊዜ እግዚአብሔር እርኩስ ናት ብሎ ቃል በቃል ተናግሯታል። አዎ እርኩስ ናት ብሏል እግዚአብሔር። ሴት ልጅ በምትወልድ ጊዜ እርኩስ ናት ብሎ እግዚአብሔር ተናግሯል ቃል በቃል። ማስረጃን አላሳየ። ነገር ግን ከባድ ጥያቄ መቼ እንደሆነ ታውቃለህ? ከዚያ በኋላ ነው አነሳላችኋለሁ ከባድን ጥያቄ ምን እንደሆነ። ነገር ግን አሁን ስለ ወር አበባ እንዳው መጽሐፋችሁ ስለዚህ ብቻ ነው ወይ የሚያወራው አላችሁ። ሙሉ አሳያችሁ። እግዚአብሔር ሴት ልጅን ታክል እርኩስነት ያለባትን ሙሉ አሳያችሁ። ኦሪት ዘጸአት ምዕራፍ 12 ቁጥር 1 ላይ ምን ይላል? እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያክል የረከሰች ናት፣ እንደ ሕመማ መርገም ወራት ትረክሳለች አለ። ያሰላም የረከሰች ናት ሴት ልጅ ወንድ ልጅን ብትወልድ አለ። እዚህ ጋር ጥያቄው ማርያም ምንድን ነው የወለደችው? ወንድ ልጅን። ታዲያ ስለ 7 ቀን ያክል የረከሰች ናት ወይ? እርሷም እንደ ሕጉ መሰረት ምን ትላላችሁ ቅዱሳን? ኢየሱስ ክርስቶስ ማርያምን አርክሷል ማለት ነው? ማርያም ረክሳለች ማለት ነው? ምክንያቱም ሴት ልጅ ለወንድ ልጅ ብትወልድ ለ7 ቀን ያህል የረከሰች ናት ይላል። በጣም ከባዱ ምን እንደሆነ ታውቃላችሁ? እዚህ ጋር ሴት ልጅ ወንድ ልጅን ብትወልድ ለ7 ቀን ትረክሳለች ብሏል። እሺ ሴት ልጅንስ ብትወልድ ለ14 ቀን ነው የምትረክሰው። የሚገርማችሁ ለወንድ ልጅ ከሆነ 7 ቀን ነው የምትረክሰው። ልብ በሉ፣ ያው 7 ቀን ያህል የረከሰች ናት አለ። እሺ ሴት ልጅንስ የወለደች እንደሆነ ኑ ተመልከቱ። ቁጥር 5 ላይ ሂዱ። ምን አለ እግዚአብሔር? ሴት ልጅንም ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት አለ። ተመልከቱ። ሴት ልጅ እናቷን ከወንድ ልጅ እጥፍ ነው የምታረክሰው። ይህን ያክል ነች ሴት ልጅ በመጽሐፍ ቅዱስ። ወንድ ልጅ ከሆነ የወለደችው ለ7 ቀን ነው የምትረክሰው አለ እግዚአብሔር። ሴት ልጅ ከሆነ ግን የምትወለደው እጥፍ ነው፣ 14 ቀን ትረክሳለች አለ። አይገርምም? ይሄ ነው። ሌላ ይሄ ስለ ወሊድ ነው እና ስለ ወር አበባ ደግሞ ልስጣችሁ። ስለ ወር አበባ ሴት ልጅ ወር አበባ ስታይ ምን ብሏታል እግዚአብሔር? ንጉር ተመልከቱ ምን እንዳት ቁጥር 19 ሴት ፈሳሽ ነገር ቢኖርባት አለ፣ የወር አበባን ለማለት ነው። በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካት ሁሉ እስከ ማታ ድረስ እርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው፣ የምትቀመጥበትም ነገር ሁሉ እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣
በውሃም ይታጠባል እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ቢነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። አላህ አላህ አላህ። ቀጥሎስ ሴትም ከመርገሟ ቀን ሌላ ደሟ ብዙ ቀን ቢፈስ ወይንም ደግሞ ከመርገሟ ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ ሁሉ በፈሳሿ ርኩሰት ወራት ትሆናለች። ምንድናት? እርኩስ ናት። እርኩስ ናት። አላሁ አክበር። እርኩስ ናት። ምን ትላላችሁ ቅዱሳን? ምን ትላላችሁ? የምትቀመጥበት ሁሉ እርኩስ ነው። የምትተኛበት ሁሉ እርኩስ ነው። ምንም እንዳትቀመጥ ባሏ ራሱ ያ ቢነካት እርኩስ ነው አለ። የሚገርማችሁ ለያነጻጸርኩ ልንገራችሁ። እስልምናስ ምን ይላል ከተባለ ባል ከሚስቱ ጋር በግብረ ስጋ ግንኙነት ጊዜ ግንኙነት ብቻ እንዳያደርግ ነው የተባለው። አይገርም? ግንኙነት ብቻ እንዳያደርግ፣ ቢያቅፋትስ፣ ቢያጫውታት፣ ቢስማት ችግር የለው፣ አይረክስም። እርሷን በመንካቱ ብሏቸዋል። የተቀመጠችበት ይረክሳል ወይ? ላ አይረክስም። የተኛችበት ይረክሳል ወይ? ላ አይረክስም። አላህ በቁርአን ላይ ይላል ወይስአሉነከ ዐኒል መሒድ፣ ሙሐመድ ሆይ ስለ ወር አበባ ደም ይጠይቁሃል ሰዎች። ቁል በላቸው ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ፣ እርሱ የወር አበባ ደሙ እርሱ ቆሻሻ ደም ነውና ሴቶችን በወር አበባ ጊዜ ከግንኙነት ራቁ አለ። ከምን ከግንኙነት ይርቃል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ እስነዑ ኩለ ሸይእን ኢለ ኒካህ አው ኢለ ልጅማዕ፣ አደራ በወር አበባ ጊዜ ከሚስቶቻቸው ጋር ከግንኙነት ውጭ ሌላውን ብታደርጉ ችግር የለውም አለ። ግንኙነት ነው የተከለከለው። በቃ ገብታችኋል አይደል? ያ ነው። እናታችን አይሻ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ማበጠሪያ ነገር አቀበይኝ አሏት። እኔ አለል ሐይድ ያ ረሱላህ አለች። እኔ እኮ በወር አበባ ደም ላይ ነኝ አሁን አንተ የአላህ መልእክተኛ አለች። ከዚያም በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐይደቱኪ ለይሰት ፊ የዲኪ አሏት። እና የወር አበባው እኮ በእጅሽ ላይ አይደለም ያለው፣ ብትነኪው አይረክስም፣ ማበጠሪያውን ስጭን ችግር የለውም አሏት። አይሁዶች ይህን ትምህርት ከነብዩ ሰለላሁ ዐለይሂ ወሰለም ሰሙ። ችግሩ እዚህ ጋር የተፈጠረው በሰሙ ጊዜ ይሄን መጽሐፋቸውን ይዘው በሴት ልጅ ላይ ይሄን ያክል ግፍ ስለፈጸሙ እነርሱ በጣም ተቆጡ። የሚገርማችሁ ታውቃላችሁ፣ ይሄን በሰሙ ጊዜ በጣም ተቆጡ። እንዴት ሙሐመድ አትረክስም ይለናል ሴት ልጅን በወር አበባ ጊዜ? ከግንኙነት ውጭ ሌላው አያረክስም፣ ብትነኳት፣ ብትስማት፣ ብታጫውታት ለምን አለ? ሙሐመድ እኛን ከመጻረር ውጭ ሌላ የለውም ማለት ነው በቃ ብለው ተቆጡ። የሚገርማቸው ሊነቅሉ ደርሰው ነበር። ሴት ልጅ አታረክስም ስላላቸው ማለት ነው። አላህ ሙስተዓን። እና ይሄ ይመስላል። ጥያቄ ያለው ካለ መጠየቅ ይችላል። ዋቃ ሰላም፣ እንዴት ነው? አለ አልሐምዱሊላህ። እንዴት ነህ? አለሁ ደህና ነኝ። አለ እሺ፣ ጥያቄ አለ? ጥያቄ ሳይሆን ጀስት ሀሳብ ነው። አሁን እዚህ ጋር ከአንተ የማይሻሉ ሰዎች ነው እየሰበሰብክ እያስተማርክ ያለው። አንተ ትሻላለህ ወይስ ከማይሻሉት ነው? እስኪ አንተ ራስን መድብልኝ አንድ ጊዜ። አይ ከአንተ የማይሻል ሰው ሰብስበህ ለምን ትወያያለህ? በቃ አንተ ከሚሻሉት ነህ ከማይሻሉት? ስለኔ እንትን ማለት አትችልም። አሁን ላይ አንተ ስለሱ እነሱ ማለት አትችልም። እሺ ያላ እንዝል ታህት አዳምጥ። ጥያቄ አለ? ጥያቄ አለ? ሚኪ ሰላም ሰላም። الو هتسمع كلامي ولا ايش ጥያቄ አለ? አሁንም ሁለተኛ ጥያቄ ደግሞ ነበረኝ። አንድ ሰው ሐጅ ሲያደርግ ወላጆቹን ቅድሚያ ሐጅ ካላስደረገ የሱ ሐጅ ማድረግ ወላ ኡምራ ማድረግ ተቀባይነት የለውም ይባላል። በእስልምና ስህተት ነው። አላህ ግዴታ ባደረገባቸው ነገራቶች ላይ ከራሳቸው ነው የምትጀምሩት። ራሳቸውን ትጀምሩና ከዚያ አቅሙ ካላቸው ሌሎችን ታስደርጋላችሁ። ከወላጆቻችሁ ትጀምራላችሁ። ከማንም በላይ መልካማቸው የሚገባቸው እነርሱ ናቸውና ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና ጠየቃቸው። جاء رجل الى النبي صلى الله عليه وسلم وقال يا رسول الله من احق الناس بحسن صحبتي؟ قال له النبي صلى الله عليه وسلم امك. فقال الرجل ثم فقال له النبي صلى الله عليه وسلم امك. فقال الرجل ثم فقال له النبي صلى الله عليه وسلم امك.
فقال له في الرابع ثم أبوك ثم الأقرب فالأقرب عند سو ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጠየቃቸው። አንተ የአላህ መልእክተኛ ሆይ እዚህ ዓለም ላይ ከማንም በላይ የኔ መልካም ነገር የሚገባው ማን ነው ሲላቸው እናትህ ነች አሉት። ከዚህ አስቀጥሎ አላቸው አሁንም እናትህ ነች አሉት። ከዚህ አስቀጥሎ አላቸው አሁንም እናትህ ነች አሉት 3 ጊዜ። ከዚያ ሲላቸው በአራተኛ ከዚያ አባትህ ነው አሉት። ከዚያም የቅርብ የሆኑ ወንድም እያለ ይቀጥላል። ገብታችኋል? አደራ እናቶቻችሁን ኢስላም አደራ ስለ እናት አደራ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰውየው መጥቶ አያችሁ አይደል እዚህ ዓለም ላይ ከማንም በላይ የኔ መልካም ነገር የሚገባው ማን ነው ሲላቸው እናትህ ነች ነው ያሉት። አደራ እናቶቻችሁን አስደስቱ፣ እናቶቻችሁን አታስከፏቸው፣ እናትንም አባትንም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሪደላሂ ፊ ሪደል ዋሊደይን ወሰኸቱላሂ ፊ ሰኸቲል ዋሊደይን አሉ። የአላህ ውዴታ በወላጆች ውዴታ ውስጥ ይገኛል፣ የአላህ ቁጣ በወላጆች ቁጣ ውስጥ ይገኛል አሉ። ምን ማለት ነው? ወላጆቻችህን ባስደሰትክ ቁጥር የአላህን ውዴታ ታገኛለህ። ወላጆችህን ባስከፋህና በሰበርክ ቁጥር የአላህ ቁጣ በአንተ ላይ ይሰፍናል። ይወታችኋል አይደል? አደራ እናቶቻችሁን በተለይ አላህ በቁርአን ላይ እናትና አባትን ያነሳቸውና ቀድሞ የሚያስቀምጠው ግን እናትን ነው። ወወሰይና الانسان بوالديه احسانا حملته امه كرها ووضعته كرها ይላል። የሰው ልጅን አደራ ስለ ወላጆችህ መልካም ዋል ብዬ ተናዝዤዋለሁኝ አለ። ከዚያ በኋላ ከወላጆች መጀመሪያ ማንን ጠቀሰ? እናት የከፈለችውን መስዋዕት ጠቀሰ። በተለይ በእርግዝና ጊዜ ያለውን حملته امه አለ እናቱ አርግዛው ተሸክመዋለችና አለ። ወህነን على ወህን በድካም ላይ ድካም ተጫጭኗት እያለ ተናገረ። ስለዚህ አደራ ወላጆቻችሁን። በሌላ ጊዜ አንድ ሱሐባ መጣ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር የሁነይን ዘመቻ ጊዜ ኃይለኛ ዘመቻ ነበር። ከአዲያኖች ሙስሊሞች ሊያጠቁ ባሉበት ጊዜ ጂሃድ ላይ ማለት ነው። جاء شاب إلى النبي صلى الله عليه وسلم وقال يا رسول الله ائذن لي أن أجاهد في سبيل الله. فقال له النبي صلى الله عليه وسلم هل لك فقال الرجل نعم. فقال له النبي صلى الله عليه وسلم ارجع فجاهد فيها والزم قدميها فإن الجنة تحت قدميها وكما قال النبي صلى الله عليه وسلم. ይህ ወጣት ልጅ መጣ ሰይፉን ይዞ የጦር ልብሱን ለብሶ ወጣቶችን እየመለመሉ እያለ ለጂሃድ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ መጣና ይህ ወጣት አንተ የአላህ መልእክተኛ ሆይ ለጂሃድ እኔንም ይፍቀዱልኝና ጂሃድ ላድርግ አላቸው። ተመልከቱ ነብዩ ሰለላሁ ዐለይሂ ወሰለም አንድ የነብይነት ማረጋገጫ እዚህ ላይ ሊያደርጉ ነው። ያ ምንድነው? የሩቅንና ደበቅ ነገራቶችን ማወቃቸው አንድ ነብይ የነብይነት ማረጋገጫ ነው። ከዚያ ይህ ልጅ ምን አሉት? እናት አለህ አይደል አሉት። አዎ። እናተ በህይወት አለች አይደል? አዎ። እናቱ ብቻ ለእናቱ አንድያ ልጅ ነበር፣ የብቸኛ ልጅ አሉ። ገብታችኋል? ይሄ ልጅ አጣች ማለት ያቺ ሴት ታላቅ የሆነ መስዋዕት ሊጠብቃት ነው። ስለዚህ ይሄ ልጅ ምን አሉት? እርጅ አሉት፣ ሂድና ተመለስ። ፈጃሂድ ፊሃ እናትህን በማገልገል ጂሃድ አድርግ። ፈኢነ ልጀነተ ተሕተ ቀደመይሃ ጀነትም የምትገኘው ከእግሯ ስር ነችና ብለው ተናገሩት። ያ ሰላም! ሀታ ከታላቁ ከጂሃድ ያኛው ለእናትህ የምታደርገው በጎ ነገር ትልቁ ጂሃድ ነው እርሱ እኮ ብለው መለሱት። ይህን ሰው እናትህ ስር ነች ጀነት ያለችው ከሷ እግር ስር ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት። ያ ማለት ለእናትህ በጎና መልካም በመዋል ጀነትን ታገኛለህ ማለት ነው። እናቶቻችሁ የጀነቶቻችሁ መንገድ ናቸው። ጀማዓ አላህ ሱብሓነሁ ወተዓላ ከመገዛት በመቀጠል እዚህ ዓለም ላይ ትልቁ የምትሰሩት ለወላጆቻችሁ ማስደሰት ነው። ከዛቻው እናቶቻችሁን አታስከፉ። በተለይ ሰሞኑን እዚህ ሶሻል ሚዲያ ላይ ተቆራርጦ የማየው ቪዲዮ በጣም የሚያሳዝን ቪዲዮ ነው። ወላሂ ላዚም እናቶቻችሁ ሊያጠፉ ይችላሉ። በተለይ የእናንተን ህይወት ለመታደግ ሲሉ የማይፈልግ ህይወት ውስጥ ሊገቡ ይችላሉ። ያን ግን የከፈሉት ለእናንተ መሆኑ አታውቁም። ይወታቸዋል። እናት ቁጭ ብላ ሜዳ ላይ ስትለምን ታያላችሁ፣ አሁንም ድረስ ማለት ነው። መለመን አምሯት ይመስላችኋል? ያችን የቀን ጉርሻዋን ሰብስባ ለልጆቿ ሄዳ ለማብላት ነው እንጂ ራሷን ህይወት በዚያ ለምና ልታሳምርበት አይደለም። ይወታቸዋል አይደል? አያጠፉም አይደለም። አንዳንድ ወላጆች ሊያጠፉ ይችላሉ። ነገር ግን ያን ይዛችሁ እናንተ በእነርሱ ላይ ቂም ይዛችሁ እንትናት ብሏቸው መልካም አሉላቸው፣ በጎ አሉላቸው። እነርሱ እኛን ለማሳደግ ከባድ መስዋዕትን ከፍለዋልና ገብታችኋል። እንዴት መናገር እንዳለብህ አፍህን ያስፈታችን እናትህን ስታድግ አንተ አፍህን በእርሷ ላይ አትክፈት፣ ድምፅህን ከፍ አድርገህ አታናግራት። አላህ በቁርአን ላይ ወቁል ለሁማ ቀውለን ከሪማ ይላል። አይ ለጢፋ ከእነርሱ ጋር ስታወራ ለስለስ ያለ ንግግር ተናገር ይላል አላህ።
ይወጣቻል። ጮክ ብለህ አትናገር በወላጆችህ ላይ። ድምፅህን ከፍ የምታደርግባቸው አይደለም እነሱ። ድምፅህን ዝቅ አድርገህ ፍላጎታቸውን ለማሟላት መሽቀዳደም የሚገባቸው አካሎች ናቸው። የእነርሱ ፍላጎት ምንድነው የሚያስፈልግሽ እማዬ በላት፣ አባዬ ምንድነው የሚያስፈልግህ ብላችሁ እንትን በሉላቸው። እናንተን ለማሳደግ መስዋዕት ከፍለዋል፣ ሁሉን ነገር ሆነዋል። እናንተም ዛሬ እነርሱ በሚያድጉ ጊዜ ያንን እዳቸውን መክፈል አለባቸው። ገብቷችኋል? እንደው አያሳድጓችሁ ግን 9 ወር ተሸክመሃለች። በጣም ከባድ መስዋዕትን ከፍላለች። የዛኔ የሚያምር ምግብ እያየች ያን ነገር ያንተን ጤና ለመጠበቅ ስትል ያንን በቃ ታልፈዋለች። ያን ምግብ እያስጠላት ሁላ የማይሆኑ ምግቦችን እንደገና ደግሞ ሌላ ምን እንበል አንድ ያስተውላል። ህፃን እያለሁ ገና መድረሳ ላይ ሳንገባ ህፃን እያለሁ እንደው ለእናቴ ምን ስላደረገችልኝ ነው እንደው መልካም ሙልላት ብሎ አንድ ጓደኛ ይጠይቀኛል። አንተ 9 ወር ማርገዟና የዛኔ በአንተ ምክንያት ያን ሁሉ ከባድ መስዋዕት መቀበሏ እኮ በቂ ነው ብዬ ነግረው ነበር። ይሄ ቁርአን ሳልቀራ ነው ይሄን ነገር ዝም ብዬ ያው ማንኛውም ሰው ማስተዋል ብቻ የሚያገኘው ነገር ነው። እናቶቻችን እርጉዝ በሚሆኑ ጊዜ ከዚያ በኋላ በሞትና በህይወት መካከል ሆነው ይወልዱናል። የዛኔ ያን ሁሉ በሞትና በህይወት መካከል ሆነው ወልደው ጭንቅና መከራን አሳልፈው እንደገና ዞር ብለው ሲያዩህ ፈገግ ይላሉ፣ ይረሱታል። ይወጣላል። ያን ካዩ በኋላ ደግሞ አንተ መዳህ ስትጀምርላቸው ልጄ እየዳህልኝ ነው ብላ በደስታ ትቀበላለች። እስክትቆምላት ድረስ ትናፍቃለች። ያችን ጊዜ ያንተን ከፍታ ሁሌ በደስታ ትጠብቃለች። ያንተን ስኬት ሁሌ በደስታ ትጠብቃለች። ታውቃለህ። ልክ መቆም ስትጀምርላት ጊዜ ልጄ ቆመልኝ ብላ ትደሰታለች። ከዚያ ስትልክህ ጊዜ ልጄ እኮ በቃ እያወቀልኝ ሄደ ትላለች። አንተን ለማስተማርና አይምሮህን እንድትጠቀም ወደ ትምህርት ቤት ወደ ቁርአን ቤት ለማስገባት ትሩጣለች፣ ትሄዳለች። ገብቶሃል? ያን ሁሉ ልክ አንተ ከፍታህን በምታይ ጊዜ ትደሰታለህ። እንዳጠቃላይ ወላጆቻቸውን መልካም አውሉላቸው። ሰሞኑን እዚህ ሰፈር ላይ የሚናፈሱ ነገራቶች ከምንም አትቁጠሩት። ይህን የምታደርጉ ሰዎች አላህ ልትፈሩ ይገባል። እናትና ልጆችን እያመጣችሁ የቤትን ገመና አታስወጡ። እናንተ በእውነት ለእነርሱ የምታዝኑ ከሆናችሁ ያን ነገር በመካከላቸው ብቻ አስቀሩት። ትውልድን የሚያበላሽ ነገር ነው እንትን ሲባል የነበረው። አላህ ሊፈሩ ይገባል። በተለይ እናትን ከፍ ዝቅ የሚደረግበት ቦታ ላይ ይሄ በጣም አሳፋሪ ነገር ነው። አላህ ሱብሓነሁ ወተዓላ ከፍ ያደረጋቸውን አላህ ሱብሓነሁ ወተዓላ እንድናከብራቸው ያዘዛቸው ተመልከቱ። ነቢያቶች ሳይቀሩ ዒሳ ዓለይሂ ሰላም ምን አለ? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ አለ ታላቁ ነቢዩ ዒሳ ዓለይሂ ሰላም። ለእናቴ አላህ መልካም እንደውልላት አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አለ። እናቱን በጣም ይሰማ ነበር፣ እናቱን በጣም ይወዳት ነበር፣ እርሷ በጣም ተወደው ነበር። ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እየተመለሱ ባሉበት ጊዜ ከሰሃቦቻቸው ጋር ከሆነ መቃብር ስር ሄዱና አለቀሱ። በመቃብሩ ስር ሲያልፉ ሰሃቦችም አይተዋቸው አለቀሱ። ምክንያቱም ሳያውቁ ይወዷቸዋልና የእርሳቸው ሐዘን ያሳዝናቸው ነበር። ከዚያ በኋላ ለምንድን ነው ያለቀሱት አንተ የአላህ መልእክተኛ ሲሏቸው ሀዛ ቀብር ኡሚ ነው ያሉት። ይሄ እኮ የእናቴ ቀብር ነው ብለው ነው የተናገሩት። ከሞተች በጣም ብዙ ጊዜያት ሆኗታል። ነብዩ ሰለላሁ ዐለይሂ ወሰለም ገና ሕፃን እያሉ ነው የሞተችው። ግን ያን ቀብር ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም የእናታቸውን ቀብር ሲያዩ ያለቅሱ ነበር። በህይወት አጊታት አንተ በፊትህ እያለች እርሷን ታምጻታለህ። ነብዩ ሰለላሁ ዐለይሂ ወሰለም ቢያገኛት በህይወት እንዴት ሊያደርጉ ነበር? ያ ሰላም። ልክ ዒሳ ዓለይሂ ሰላም ለእናቴ በጎና መልካም እውላለሁኝ፣ ይህንንም አላህ አዞኛል፣ በእርሷ ላይ እምቢተኛ እንደሆን ተአማጺ እንደሆን አላደረገኝም ብሎ እንደተናገረው ማለት ነው። እነዚህ ዓለም ላይ ትልቅ ስኬት ብሎ ማለት ለአንድ ወጣት ልጅ አምላኩን አላህን ከመገዛት ባሻገር የእናትና የአባቱን ደስታ ሲያሟላ ጊዜ ነው። እነርሱን አስቃቸው፣ አስደስታቸው። ሐሰኑል በስሪ ምን ይላል? ሊአን አተዓሻ መዐ ኡሚ ፈተድሐክ አሐብ ኢለየ ሚን ሐጅ ተጠወዑ ከማ ቃል ረሒመሁላህ ተዓላ። ሐሰኑል በስሪ የተባለው ታላቁ ታቢዒ ምን አለ? ሱና የሆነን ሐጅ ሂጅ ከማደርግ መካ ላይ ከእናቴ ጋር ራቴን በልቼ እርሷን አስቄ ፈገግ ማስባሌ ለእኔ በጣም የተሻለና ትልቅ መልካም ነገር ነው እያለ ይናገራል። ከታላላቅ አምልኮ ጋር ያነጻጽሩት ነበር። እያችሁ ከእናትህ ጋር ቁጭ ብለህ ራትህን በልተህ እርሷን አስቃት፣ አስደስታት የምታገኘው ምንዳ ከአምላክህ ከአላህ ዘንድ በጣም ታላቅ ምንዳ ነው። በወላጆችን ውስጥ ደስታን ማስገኘት። ነቢያችን ሰለላሁ ዐለይሂ ወሰለም ከስራ ሁሉ ትልቁ ስራ ምንድን ነው ሲባሉ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል ያ ረሱለላህ ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢድኻሉ ሱሩር ዐላ ቀልቢል ሙእሚን። አንቱ የአላህ መልእክተኛ ሆይ ከስራዎች ሁሉ ትልቁ ስራ ምንድን ነው ሲባሉ በሰዎች ልብ ውስጥ ደስታን መፍጠር አሉ። ያ ሰላም
ከማንም በላይ ደስታ ልትፈጥርላቸው የሚገባ ማናቸው? ወላጆች። አደራ እንዳታስከፋቸው። ምናልባት እነሱ የሚያስከፋ ንግግር እንኳን ቢናገሩህና አንተን ለመምታት ቢነሱ አንተ ሽሽ። በዚያን ጊዜ ከፊታቸው ሆነህ እነርሱን ክፉ ቃል እንዳትናገራቸው። ስህተት ቢሳሳቱ አትርማቸው። እንደው ዝም ብለህ ጸጥ በል ማለት አይደለም። ስታርማቸውም ራሱ አላህ ሱብሓነሁ ወተዓላ ወቁል ለሁማ ቀውለን ከሪማ አለ። ለእነርሱ ቃላትን ስትናገር ለስለስ ያሉ ቃላቶችን ተናገር እያለ ተናግሯል። አላህ ለወላጆቻቸው መልካም የሚሰሩ ያደርገን፣ እነርሱን ከሚያምፁት እንዳያደርገን። እሺ ጥያቄ ያለ ይቀጥል። ከላይ ማን ነው? መዳም በኢየሱስ ብቻ ነው የሚለው። ሰላም ነው። እሱ ሰላም ነህ? አለ አልሐምዱሊላህ። እንዴት ነህ? አለው። ኢየሱስ ይባረክ። አሜን ነው። ኢየሱስማ ይባረክ እንጂ እኛ ይባረክ እንላለን። መጽሐፍ ቅዱስ ግን የተረገመ ነው ይላል። ምን ትላለህ በዚህ ላይ? እኛ ወጀዐለኒ ሙባረከን እንዳለ እናምናለን። ብሩክ አድርጎኛል አምላኬ አላህ ብለዋል ክርስቶስ። መጽሐፍ ቅዱስ ላይ ደግሞ ኢየሱስ የተረገመ ነው ይላል። እንዴት ነው አንተ ክርስቶስን ከሚረግሙት ነው ከሚባርኩት? አይ ሰዎች ረግሞት ሳይሆን የእኛን እርግማን እንደተሸከመ ነው የምናገረው። እሺ የተረገመ ነው አይደለም ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ ራሱ ነቸሩ የተረገመ ሳይሆን የእኛን እርግማን ነው ተሸከመው። ጥያቄው የተረገመ ነው ይላል አይደል? መጽሐፍ ቅዱስ ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል አይደል? መጽሐፍ ሲናገር። አዎ። ስለዚህ በእንጨት ላይ ተሰቅሏል ኢየሱስ ክርስቶስ ብለህ ታምናለህ አይደል? አዎ። እንደሱ ከሆነ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ኢየሱስ ክርስቶስን ጭምር ከነዚያ ነውና ኢየሱስም የተረገመ ነው ብለህ ታምናለህ ማለት ነው አይደል? አዎ፣ በራሱ ሳይሆን በእኛ በኩል። አሜን ነው። እሺ ለማንኛውም ኢየሱስ የተረገመ ነው ብሎ ያምናል። ግን ምን ብሎ ራሱን ያሳምናል? ለኔ ብሎ ነው የተረገመው ብሎ ነው የሚያምነው። እሺ ጥያቄ አለ አለኝ። ስለ እስልምና መጠየቅ እችላለሁ? ይችላል። እኛውን ክርስቲያኖች ብዙ ጊዜ ነቢዩ መሐመድን ከማንቀበልባቸው ምክንያቶች አንዱ እሱ ሂራ ዋሻ ውስጥ ሳለ ጅብሪል አስገድዶታል የሚል አለ ሐዲስ እና አስገድዶ አጽፎታል ምናምን ይባላል ብዙ ጊዜ እና ያን ነገር እንዴት ነው የምታብራራው? እሺ ጅብሪል የአላህ መልእክተኛ መሆኑን የአላህ መልአክ መሆኑን እንዴት ነው እርግጠኛ የምንሆነው? መልካም። እሺ አንደኛ ጅብሪል አስገድዶ አስጽፎታል ያልከው ስህተት ነው። አስገድዶ አስጻፈው የሚል የለም ቃሉ ላይ አስገድዶ አስጻፈው የሚል የለም። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ሲጀምር ማንበብና መጻፍን አላህ ቀድሞ ነው የነሳቸው። ከሌላ መጽሐፍ ገልብጦት ነው የሚሉ ሰዎች ስለሚነሱ ብሎ ዛሬ ላይ ልክ እንደሚናገሩት ሰዎች ያን ነገር አላህ ቀድሞ ዘጋው። አንድ አካል ኮርጇል ይባል ዘንድ መጻፍና ማንበብ የሚችል መሆን አለበት። አንብቦ ይጽፋል፣ ይኮርጃል። ነብዩ ሰለላሁ ዐለይሂ ወሰለም አላህ ሁለቱንም ዘጋባቸው። ያን ሰዎች በራሳቸው ላይ የሚያነሱትን ጥያቄ ሊዘጋ ዘንድ አላህ ሱብሓነሁ ወተዓላ እንዳጠቃላይ አስገድዶ ነው ያስጻፋቸው የሚል የለም። እርሳቸውም አልጻፉም። ሲጀመር የጻፉት ሰሃቦች ናቸው። አላህ በመልአኩ ገብርኤል በኩል አወረደው ቁርአንን በቃል ደረጃ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም በቃል ደረጃ ተቀብለው ለሰሃቦቻቸው በቃል ደረጃ አስተማሯቸው፣ ጻፉ አላቸው። እነሱ ናቸው የጻፉት። አስገድዶ የሚለው ቃል የለም እዚያ ላይ። ነገር ግን እዚያ ቦታ ላይ አሁን ሌላ ያነሳው ነገር ምንድነው? መልአክ መሆኑ እንዴት ነው ማረጋገጥ የምትችሉት ይላል። ቃል በቃል እዚያው ላይ መልአክ እንደሆነ ተቀምጧል ሐዲስ ላይ። አሁን ያነሳው ሐዲስ ላይ አንተ ያልከው ቃል የለም፣ ግን መልአክ የሚለው ቃል አለ። ፈጃአሁ መለኩል ሐቅ ይላል። የእውነትን መልአክ ወደ እርሳቸው መጣ ይላል ቃል በቃል። ከዚያ መልአክ ማን እንደሆነ ታዲያ እንዴት አወቃችሁ ከተባለ እዚያው ሐዲስ ላይ የተምሳቴድ ጅብሪል ዓለይሂ ሰላም ፈተጀላ ለሁ ጅብሪል ፈቃለ ለሁ ያ ሙሐመድ ኢነከ ለረሱሉላሂ ሐቀን ይላል። እዚያው ላይ ወረድ ብሎ ሐዲስ ላይ ምን ይላል? ገብርኤልም ተገለጠለትና ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው ይላል። ያው ላሳየህ ማስረጃውን ላውጣ ወጣል ጎዱ ላሳየህ። እዚያው ላይ መልአክ እንደሆነ ተገልጿል። ያ መልአክ ማንነቱ ተገልጿል። ማን ነው? እዚያው ቦታ ላይ ለነብዩ ሰለላሁ ዐለይሂ ወሰለም ያ ሙሐመድ ኢነከ ለረሱሉላህ አይ ዊትነሶች ነበሩ እንዴ? እንዴት ነው ያዩት? ኦኬ የምን የአይን ምስክር ለማለት ፈልገህ ነው? አዎ ማለትም እሱ መልአክ መሆኑን እንዴት ነው ያረጋገጡት? እሺ መልአክ ለነብይ ሲገለጥ የአይን ምስክር መኖር አለበት?
በእርግጠኝነት የለበትም። ሜቢ ግን እኔ ይሄን የጠየቅኩት ፎርሲፉሊ ሚል አለ እኮ ሐዲሱ ላይ አጻፈው ሚል ባይኖርም አስገደደው ሚል አለ። አስገደደው ሚል የለም አለ በእንግሊዘኛው ሱና.com ላይ አለ፣ አንብቤዋለሁ። አስገደደው ሚል አይደለም ያለው ፈጃሃደው ነው ምናምን የሚለው አንዴ አስገደደው የሚል ሳይሆን አንዴ ብርሽ የምትለው ልጅ አስገባት። አስገደደው ምናምን የሚል የለም። ሐታ በለገ ሚኒ الجهد ነው የሚለው ከኔ ጋር እስኪታገለኝ ድረስ መታገል የሚል እንጂ አስገድዶ አስጻፈው ምናምን የሚል ቃል የለም። ያ ማለት ትግል የሚለውን ትርጓሜውን ልንገርህ። ያ መታገል የሚለውን አንደኛ ሲገለጥ ጊዜ የተገለጠው መልአክ ነው። መልአክ ሆኖ ይገለጣል። መልአኩ ገብርኤል ሰው ሆኖ ይገለጣል። ሰው ሆኖ በሚገለጥ ጊዜ ኖርማል ቁጭ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያወሩት ነበር። እኔ እናንተ ቁጭ ብለን እንደምናወራው ሐዲስ ላይ ያሳያለሁ ከፈለክ። ነገር ግን መልአክ ሆኖ ይገለጣል። መልአክ ሆኖ በሚገለጥ ጊዜ ለመጀመሪያ ጊዜ በዚያን ጊዜ በተለይ ነብዩ ሰለላሁ ዐለይሂ ወሰለም ሲገለጥላቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ደንግጠዋል ወይ? አዎ ደንግጠዋል። ገብቶሃል አይደል? ለምን ከተባለ በመልአክ ማንነቱን የመጣው ገና ሲመጣ ጊዜ ማለት ነው። በሰው ማንነቱ አልነበረም። የዛኔ ነብያችን ሰለላሁ ዐለይሂ ወሰለም እና መልአክ የሚነጻጸሩ አይደሉም። የመልአክን አቅም መጀመሪያ ማወቅ አለብን። መልአኩ ገብርኤል በተለይ 600 ክንፍ ያለው አካል ነው። እዚህ ዓለም ላይ ቢመጣ ይህን ዓለም የሚሞላ የሆነ አቅም ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በጣም አስቡት፣ ከመልአክ ጋር ዓለምን ከሚሞላ ፍጥረትና ከእርሱ ጋር መተው ያዝ ቢያደርጋቸው ቅፍ ቢያደርጋቸው ራሱ እንደተጨናነቁ ነው ያ ነገር የሚሰማቸው። ምክንያቱም መልአክ ነው። እኔ ምሳሌ ልስጥህ። አንተ ሰው ነህ። ትንሽ ጩጫነች መሬት ላይ የምትሄደው ጡሴ ነገር ያዝ አድርጋትና በእጅህ ወደሆነ ቦታ ወሰዳት። ለእርሷ ምንድን ነው? ያ መጨናነቅ ነው፣ መረበሽ ነው አይደለ? ምክንያቱም ጥቂት የሆነች ነገር ነች። ከዛሊክ መልአኩ ገብርኤል ማለት ይህን ዓለም የሚሞላ የሆነ አካል ያለው ነው። ታቻለ አይደለ? ያ አካል ነብዩ ሰለላሁ ዐለይሂ ወሰለምን ያዝ አድርጎ ቅራ አንብብ ነው ያላቸው። እንደዚህ እንዲህ ይዞ አጨናነቃቸው ምናምን እንደዚህ አይነት ነገር አይደለም። ሐታ በለገ ሚኒ الجهد ያ ትግሉ ከራሳቸው ነው እንትኑ የተገኘው ከእርሱ እያጨናነቃቸው ሳይሆን ከእኔ ያኔ የሆነ መጨረቅ እስኪደርስብኝ ድረስ ብሎ ከራሳቸው የደረሰው የተናገሩት በጥቅሉ። ከዚያም በኋላ ግን መልአኩ አጽናናቸው። የትኩኑ ሊዳሪክ ለንግግሩም ተረጋጉ። ከዚያ በኋላ አናገራቸው ስለ ስርዓት አንዴ ተከተላላችሁ ከይቅርታ ጋር። ከዚያ በኋላ መልአኩ ገብርኤል ምን ብሏቸው ሄደ? ነብይነታቸውን አብስሯቸው ሄደ። አሳያቸዋል። እዚያው ሐዲስ ላይ የተምሳሌት ያ ሙሐመድ ኢነከ ለረሱሉላሂ ሐቅን አላቸው። ሙሐመድ ሆይ በእውነት አንተ የአላህ መልእክተኛ ተደርገህ ተመርጠሃል አለና ግልጠተ መለኮቱን የመጀመሪያውን የቁርአን ምዕራፍ اقرأ باسم ربك الذي خلق خلق الإنسان من علق اقرأ ربك الأكرم الذي علم بالقلم علم الإنسان ما لم يعلم እስከሚለው አውርደውላቸው ይሄን ቃል ሰጥቷቸው ሄደ ማለት ነው። ይሄንንም በጭንቅላታቸው ሸምድደው ወደ ቤት ሄዱ ማለት ነው። እንቀጥላለን። እሺ ከይቅርታ ጋር ከላይ ያለሽው ብርሽ ሰላም እንዴት ነሽ? አንዴ ሚዩት ነሽ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እስልምና መቀበል ፈልጌ ነው። ከዚህ በፊት ክርስቲያን ነበርሽ? አዎ። እሺ የምለውን ቃል አብረሽ የተከተልሽ ነው። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሳይሆን አነ አጥብቂያት ነን አነ ሙሐመደን ረሱሉላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ፣ አንደኛ በሰለመበት ቀን ከኃጢአቱ ሁሉ ምህረትን ያገኛል፣ ስርየትን ያገኛል። የዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ መሆን ነው። በቀጣዩ ዓለም ደግሞ የአምላክን ውዴታ መጎናጸፍና ገነትን መውረስ ነው። ታዲያ ለሰለሙ ሰዎች ይህም ሁለቱንም ጸጋ እንደሚሰጣቸው አምላክ አላህ ሱብሓነሁ ወተዓላ ተናግሯል።
ይበዛል። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ እምርለታለሁ ኃጢአቱን ሁሉ ብሎ ተናግሯል። ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ወደ እስልምና ሃይማኖት ሲገባ ጊዜ ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል ማለት ነው። በቀጣዩ ዓለም ደግሞ ከሞት በኋላ ህይወት እንዳለ ኢስላም ያስተምራል። ትንሣኤ እንዳለ ኢስላም ያስተምራል። ዳግም ትነሳላችሁ ከሙታን ከዚያም በኋላ የዘላለማዊ ህይወትና ገነት እንደሚወርሱ አማኞች ይናገራል። ለዚህ አላህ ሱብሓነሁ ወተዓላ ሲናገር በሱራ አልበቀራ ላይ ይላል ወበሽር الذين آمنوا وعملوا الصالحات أن لهم جنات ይላል። ሙሐመድ ሆይ እነዚያን ያመኑትንና መልካም የሰሩትን ለእነርሱ ገነት እንደተዘጋጀላቸው አብስራቸው እያለ ይናገራል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ الجنة لا يدخلها إلا نفس مسلم አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ተናገሩ ማለት ነው። ይሄን ይመስላል። እሺ ትቀጥላለህ አንድ ጊዜ ይቅርታ። እሺ ስለ ሶላት አሰጋገድ ምናምን ጓደኞች እንዳስተምሩሽ ጓደኞች አሉሽ አይደለ? በጣም ብዙ ልጆች አሉ። መልካም። ስለ ሶላት አሰጋገድ አስተምሩ ባያቸው። ሶላት ትልቁ የአምልኮ ስርዓት ነው። አንድ ሰው ከሰለመ በኋላ ሊፈጽመው የሚገባ የሆነ ሶላት አሰጋገድን ያስተምሩሽ። ሶላትን ትቀጥያለሽ ማለት ነው። ስምሽ ማን ነበር? ስሜ ብርሃን። ብርሃን። እሺ መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ ደግሞ የአንቺ ምርጫ ነው። ደስ የሚልሽ ስም ካለ አንቺ መቀየር ትችላለሽ። ካልሆነ ደግሞ እኛ እናወጣልሻለን ማለት ነው። ከሀያት ከኤክራም እና ከሲትራ ውጭ ካለ አውጡልኝ እናንተ። ሀያት የሚለው አሪፍ ስም ነው፣ ተጠቀም ከፈለግሽ። ኖ ከሶስቱ ውጭ ከሀያት ከኤክራም እና ከሲትራ ውጭ። እሺ ጻፉ ኮሜንት ላይ ሰኪና፣ ኢክራም፣ ሌላስ? ሌላ ኮሜንት ላይ ጻፉና ደስ ያለሽን ምረጪ። የትኛው ይሻላል? ሱመያ ደስ የሚል ስም ነው። ሱመያ ይሆንልሽ? የተሻለ ካለ እየጠበኩ ነው። ኦኬ ያስሚን። መርሐባ። በቃ ከዚህ በኋላ እሱን ወደድሽው? ያ የተሻለ ካለ ያኔ ከነ ትርጉሙ ባቅ ደስ ይለኛል። እሺ ጻፉላት ኮሜንት ላይ እና ደስ ያላት እሺ መርየም ይሁን ወይንም ሰዓዳ። ሰዓዳ ማለት ደስታ ማለት ነው። እሺ የትኛው ደስ አለሽ? አንዴ ቆይ አንዴ። እሺ እስከዚያ ድረስ በቃ የትኛው አንዱን መረጭና ወደ ቀጣያችን እንድንሄድ። ኦኬ እሺ አንዴ እኔ እዚህ ጋር ስላለኝ እያየው ነበርና አንድ ደቂቃ ብቻ። እሺ እስከዚያ ድረስ ጥያቄ ካለ ቢኒያ መቀጠል ትችላለሽ። እሺ መልካም። እንዴት አመሸ? ደህና አልሐምዱሊላህ አለን። ያው ይመስለኛል የዚህ የፕሮግራም ዓላማ ያላወቁትን ሰዎች እንዲያውቁ ማድረግ ማስተማር ይመስለኛል አይደል? እና ጥያቄ ያላቸውን ሰዎች ደግሞ መቀበል ማለት ነው። እኔ ምንድነው ያለኝ ጥያቄ፣ አሁን አንተ ቅድም ስጠይቅ ከሰማኋቸው ነው የምነሳው ኢየሱስ አምላክ እንዳልሆነ እና ነብይ እንደሆነ በአላህ የተመረጠ ነብይ እንደሆነ አላህ እንዳልሆነ እና እኛ ፈጣሪ ብለን እንደምናመልከው እየተናገርክ ነበርና እኔ ደግሞ ፈጣሪ እንደሆነ ላረጋግጥልህና ምናልባት ሐሳብና ጥያቄ ካለ ልታሳምነኝ የምትችል ከሆነ በዛ እንድናወራ ፈልጌ ነው። ይቻላል። አንተ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? አዎ እኔ አምላክ ነው ብዬ ነው የማምነው። እሺ ኢየሱስ ክርስቶስ አምላክ ነኝ ብሎ አስተምሯል መጽሐፍ ቅዱስ ላይ?
አዎ ኢየሱስ ክርስቶስ አምላክ ነኝ ብሎ አስተማረ። እስኪ ኢየሱስ ክርስቶስ ወንጌላት ላይ አምላክ ነኝ ብሎ ያስተማረበት ቦታ ሳይሆን እስኪ የቱ ጋር በወንጌላቶቹ ላይ ተጽፏል። የቱ ጋር ለምሳሌ በዮሐንስ ወንጌልም በማቴዎስ ወንጌልም ተጽፏል። የቱ ጋር እኔ አምላክ ነኝ ብሎ ያስተማረበት አምላክ ነኝ እኔን አምልኩኝ ወይንም ተገዙኝ ያለበት ቦታ ካለ የቱ ጋር ነው እንደሱ ያለ? ማስታወስ ከቻልኩኝ የዮሐንስ ወንጌል ምዕራፍ 16 ይሁን 13 ከቁጥር 14 ጀምሮ የሚለውን ልንገርህ። እኔ ምናልባት ቁጥሩን ትክክል ካልሆንኩኝ አላውቅም። ወይ ደግሞ ስለምን እንደጻፈ ምን ብሎ እንዳስር እንደነገራቸውም ይገልጻል እዛው ላይና አይደለ? ያ ማለት ምን ማለት ነው? እኔ አምላካችሁ እና ፈጣሪያችሁ ሲሆን እግራችሁን ካጠብኩኝ እናንተም እርስ በርስ እግራችሁን ተጣጠቡ የሚለው አንደኛው መልእክት ነው። እንደሱ አይልም። ዮሐንስ 13 ላይ ይገኛል። እኔ አምላካችሁና ፈጣሪያችሁ ነኝ አይልም። እሱ ጋር የሚለው ነገር እንደዛ ነው የሚለው። ምናልባት የሁለታችን አረዳድ ሊለያይ ይችላል እንጂ እኔ አምላክና ፈጣሪ ሲሆን ነው የሚለው አይደል? እና አይልም እንደሱ እኔ አምላክና ፈጣሪ ሲሆን አይልም። የሚለው ጌታና መምህር ትሉኛላችሁ እንዲሁ ነኝና እያለ ነው የሚናገረው። እንዲሁ ነኝና እኔ አምላካችሁ ነኝ ፈጣሪያችሁ ነኝ አላለም። ጌታና ያላችሁ ነው የሚለው። ያ ማለት ምን ማለት ነው ታዲያ? ጌትነት ለሁለት ይከፈላል መጽሐፍ ቅዱስ ላይ። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ የስልጣን የሹመት ጌትነት አለ። መለኮታዊ ጌትነት የአብ ነው፣ እሱ የታወቀ ነው። ኢየሱስ ክርስቶስ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። ነገር ግን የሌላው ጌትነት ደግሞ የሹመትና የስልጣን ጌትነት ከአምላክ ዘንድ በመደረግ የሚገኝ የሆነ የጌትነት አይነት ነው። መለኮታዊ ጌትነት ደግሞ በመደረግ የሚገኝ ጌትነት አይደለም፣ ባህሪ ነውና መለኮታዊ ጌትነት ለአምላክ። ነገር ግን የክርስቶስን ጌትነት ሄደን ስናየው ከየትኛው ነው ብለን ስናይ የእርሱ ጌትነት በመደረግ የተገኘ ጌትነት ነው። ያ ማለት ስልጣን ነው፣ ሹመት ነው። በእስራኤል ላይ አለቃ መደረጉን የሚገልጽ ነው። ያ እኮ እዚህ ጋር እኮ ነው አሁን አስተምህሮቱ ነው። አሁን አንተ የምትረዳበት መንገድና መጽሐፍ ቅዱሱ ኢየሱስን የገለጸበት መንገድ የመጽሐፍ ቅዱስ እኮ ቃል ነው፣ ኢየሱስ ማለት ነው። መጽሐፍ ቅዱስ በሌላ አተረጓጎም ድርሰት ሳይሆን የተኖረ ሕይወት ቃል ኢየሱስ ክርስቶስ ማለት ነው። መጽሐፍ ቅዱስ በራሱ ማለት ነው። ሰው ምንድነው ቢኒያም ሰማይ አሁን ያልኩት የነረዳር ሳይሆን መጽሐፍ ቅዱስ ላይ ቃል በቃል ነው ማሳያ። የክርስቶስ ጌትነት ባጭሩ በመደረግ የተገኘ ጌትነት ነው። አምላክ ጌታ አድርጎት ነው ይላል። ማስረጃ ላሳያ አውጥቼ በመደረግ አብ ወልድ መንፈስ ቅዱስ እኮ አንድ ባህሪና አንድ ባህሪ እኮ ያላቸው ፈጣሪዎች ናቸው። ይሄን ለመረዳት ስለ ሥላሴ ማወቅ እና መረዳት ያስፈልጋል። መጀመሪያ አሁን ስለ ሥላሴ እናወራለን፣ ግን የክርስቶስን ጌትነት እንጨርስ አንዴ። ክርስቶስ ወልድ ነው። ወልድ ማለት ደግሞ ራሱን የቻለ ሌላ አካል ሳይሆን ከአብ ጋር ተመሳሳይ ስልጣን ያላቸው ተመሳሳይ ባህሪ ያላቸው። ተረዳኸኝ አይደል? አንድ ጊዜ ቢኒያ ጌታ የሚለውን ከዚያ ወደ ሥላሴ እንመጣለን። ይኸውልህ ጌትነቱ የክርስቶስ በመደረግ የተገኘ ጌትነት ነው ያልኩህ። አምላክ ጌታ አደረገው ኢየሱስን ይላል። ሌላ ያደረገው አለ ወይ? አዎ፣ ባለፉት ዘመናት ላይ ነብያቱን ሁሉ ጌታ ሲያደርግ ነበር እግዚአብሔር። ዮሴፍ ለምሳሌ ጌታ ነው። ይህን ታውቃለህ አይደል ቢኒያም? ዮሴፍ በመጽሐፍ ቅዱስ ላይ አብርሃምም እኮ ሚስቱ ምን ትለው ነበር ይላል? ጌታዬ ትለው ነበር ይላል አይደለ? ያ ማለት ግን ጌታ ነው ማለት አይደለም። አሁን የኢየሱስ ክርስቶስ ጌትነት እና የሌሎቹ ጌትነት ተመሳሳይ አይደለም። ይሄ ደግሞ ተመሳሳይ ያሳየው እያልኩህ ነው። መጽሐፉ ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል፣ ኢየሱስንም እግዚአብሔር ጌታ አደረገው ይላል። ተመሳሳይ ቃል ነው። እግዚአብሔርና ኢየሱስ እኮ ተመሳሳይ ናቸው። አብ ወልድ መንፈስ ቅዱስ በሚለው አይደለም። የአብ ጌትነት በመደረግ የተገኘ ጌትነት አይደለም። የኢየሱስ ክርስቶስ ግን ጌትነቱ በመደረግ የተገኘ ጌትነት ነው። ላሳየህ መጽሐፉ ላይ እኮ መጽሐፉ የሚለው እኮ ያልኩ ነው። አሁን መጽሐፉ ይላል እያንዳንዱን ነገር በመጽሐፍ ቅዱስ ስለምናምን መጽሐፍ የሚለውን ነገር እንቀበላለን። ግን ያ የምንቀበለው ነገር ኢየሱስ ክርስቶስ ጌታ እንደሆነ ፈጣሪ እንደሆነ ለማስተማር የተገለጸበት አገላለጽ እኛ ጌትነቱ የፈጣሪነት ጌትነት አይደለም እኮ እያልኩህ ነው ቢኒያም። በመደረግ የተገኘ ጌትነት ነው። የስልጣን የሹመት ጌትነት ነው እያልኩህ ነው።
እሱን አንተ ነህ የምትረዳው እንደሱ ብለህ እኔ አይደለም ያልኩህ። እኔ አይደለም የምረዳው ቃል በቃል መጽሐፍ ላይ ያለውን ነው የምነግርህ። ላሳይህ ወይ ያልኩህ ነው። ይቻላል። መጽሐፉ ላይ በመደረግ የተገኘ ጌትነት ነው። ይሄንን አሸናፊ ራሱ ከላይ ያለው ያምናል። አሸናፊ ልክ ነኝ አይደለ? የኢየሱስ ጌትነት በመደረግ የተገኘ ጌትነት ነው። ሰላም እንዴት ናችሁ? ስላስገባችሁ አመሰግናለሁ። እሺ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው አይደል? አንዴ ለወንድምህ ለቢንያም ንገር። አዎ በለው ዘንገፍ። አይ ማን ነው የራሱ ጌታ እኮ ማን ያደርገዋል? ጌታ አይዋ አያችሁ፣ ትክክለኛ ጌታ ቢሆን ማንም ጌታ ያደርገውም። ትክክል ነው። ይሄ ልጅ ግን ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። አሁን እሱ ደግሞ ስልጣኑ ይለያያል። አብ ወልድ ታሳየ። በቃ ያው ቃል በቃል ላሳያቸው ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እንዳደረገው ምን እንዳደረገው? ጌታ እንዳደረገው። ጌታ አድራጊ ያለ፣ ጌታ ተደራጊ ያለ። አድራጊው ማን ነው? እግዚአብሔር ጌታ አደረገው። ማንን? ኢየሱስ ክርስቶስን ጌታ አደረገው። ስለዚህ የክርስቶስ በመደረግ የተገኘ ጌትነት ነው ማለት ነው። አንዴ ቢንያም ጨርስና ትቀጥላላችሁ በተራ። ቢንያም አየህ አይደለ? በመደረግ የተገኘ ጌትነት ነው ይላል መጽሐፍ እኮ። ኢየሱስ ክርስቶስን እንደዚህ ብሎ ሲገልጸው አብ አልወረደም። ተረዳኸኝ አይደለ? አብ ሳይሆን የወረደው ወልድ ነው የወረደው። ስለዚህ ወልድ ሲወርድ ለኛ ኢየሱስ ክርስቶስ የመጣበት የራሱ የሆነ ምክንያት አለው። ወደዚህ ዓለም ፍጹም ሰውና ፍጹም አምላክ ሆኖ ሲወርድ የመጣበት የራሱ የሆነ ምክንያት አለው። ያንን ለመግለጽ ነው። አብ ኢየሱስን ጌታ አደረገው ሲል ልክ በስልጣን አንድ እንደሆኑ፣ በአገዛዝ አንድ እንደሆኑ፣ በባህሪ አንድ እንደሆኑ፣ ነገር ግን ወደዚህ ዓለም እንደላከው አብ የሚያውቀውን ሁሉ እኔ አውቃለሁ ብሏል እኮ አይደል? ኢየሱስ ክርስቶስ አላለም። አብ የሚያውቀውን አላውቅም ነው ያለው። ላሳየህ እኔ አንድ ሐሳብ ልናገር ማለት ይሄን ሁሉ ነገሮች አሁን እኔ እያንዳንዱን ቃል በቃል እንደዚህ እዚህ ቦታ እያልኩ መናገር ማለት ነው። ያን ሐሳብ ራሱ ነው ስለ ትንሣኤ ቀን፣ ስለ ምጽአተ ዓለም ቀን፣ ስለዚያች ቀንና ሰዓት ማወቅ ያለበት ማን ነው? አብም ወልድም መንፈስ ቅዱስን ማወቅ አለባቸው አይደለም? ምክንያቱም እውቀት ከመለኮታዊ ባህሪ ነውና አብ ያወቀውን ወልድም ያውቃል፣ ወልድ ያወቀውን አብ ያውቃል፣ አብ ያወቀውን መንፈስ ቅዱስ ያውቃል፣ መንፈስ ቅዱስ ያወቀውን ወልድ ያውቃል። ሁሉም በእውቀት አይበላለጡም አይደለ? እውነት ነው። በጣም ጥሩ። በእውቀት ግን አንዱ የሚያውቀውን ሌላኛው የማያውቅ ከሆነ በመለኮት አንድ አይደሉም ማለት ነው አይደለም? ምክንያቱም እውቀት ከመለኮታዊ ባህሪያት ነው። አንዱ የሚያውቀውን ሌላው የማያውቅ ከሆነ ያ የማያውቀው አምላክ ሊሆን አይችልም። ስለዚህ ኢየሱስ ክርስቶስ ምን አለ? አማ አን ትልከ ልአያም ወትልከ ሰዓ ፈላ ያዕለሙሃ ኢላ ልአብ ለልመላኢከ አለዚነ ፊ ሰማዋት ሐታ ልኢብን ይላል። ይላል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአብ በቀር የሚያውቅ ማንም የለም አለ። ያ ሰላም። ስለዚያች ቀንና ስለዚያች ሰዓት አብ ብቻ ነው የሚያውቀው አለ ኢየሱስ ክርስቶስ። ልጅም ቢሆን አያውቅም አለ ራሱን። መላእክቶችም ቢሆንም አያውቁም፣ ከአብ በቀር ማንም አያውቃትም አለ። ስለዚህ አብ የሚያውቀው አለ፣ ክርስቶስ የማያውቀው፣ መንፈስ ቅዱስ ራሱ የማያውቀው። በስጋው ስለሆነ ነው ምናምን እንዳትሉ፣ መንፈስ ቅዱስ ስጋ ላይ አይደለም፣ እርሱ ራሱ አያውቃትም፣ አብ ብቻ ነው የሚያውቀው አለ ኢየሱስ ክርስቶስ። ስለዚህ በመለኮት አንድ ናቸው የሚሏቸው ውሸት ነው። እውቀት ከመለኮታዊ ባህሪያቶች ነው። አምላክ ሁሉን የሚያውቅ ነው። ያለፈውንም የሚመጣውንም ሁሉ ያውቃል። ነገር ግን ያንን አለማወቁ ክርስቶስ አምላክ እንዳልሆነ ያሳየን፣ መንፈስ ቅዱስ አምላክ እንዳልሆነ ግልጽ የሚያሳይ ነው። ስለዚህ አስቀና ስለዚህ ሰዓት ግን አምላካቸው አላህ ያውቃል ወይ? በደንብ አድርጎ ማስረጃ ቃለ ሱብሓነሁ ወተዓላ ኢነላሃ ዒንደሁ ዒልሙ ሰዓ፣ የሰዓቲቱ እውቀት ግን ከኔ ዘንድ ብቻ ነው ያለው ይላል አላህ ቃል በቃል። በሌላ ቦታ ላይ ምን ይላል? የስአሉነከ ዐኒ ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ ላ ዩጀሊሃ ሊወቅቲሃ ኢላ ሁ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣ እንዲህም በላቸው እርሱ እውቀቱ ያለው ከጌታዬ ከአላህ ዘንድ ብቻ ነው በላቸው አለ። ታዲያ ክርስቶስም ምን አለ? ከአምላኩ ዘንድ ብቻ እንጂ እኔ ራሱ መላእክቶችን ብንሆን አናውቃትም ያችን ቀን አለ። ያ ሰላም። አይ ስለ ዓለም መጨረሻ እኮ ኢየሱስ ክርስቶስ ይናገራል። በዚያ ቀን እንደዚህ ይናገር፣ እንደዚህ ይሆናል፣ እንደዚህ ይሆናል እያለ ሰለላሁ ዐለይሂ ወሰለም ይናገራሉ። እሱ ይናገራል። ነገር ግን ምንድነው አሁን ለእስራኤሎች ጊዜ አልደረሰም። ተረዳኛ? እሱ የራሱ የሆነ ጊዜ አለው፣ የመሰቀያ ጊዜ አለው። ወደዚህ ዓለም የመጣበት የራሱ የሆነ ምክንያት አለው። አብ ወልድ መንፈስ ቅዱስ። አብ ወልድን ሲልከው
ወደዚህ ዓለም የመጣበት የራሱ የሆነ ምክንያት ያለው ያን ጊዜ ሳያልቅ ሳይጨርስ እንዲህ ነው ብሎ ለነሱ መናገር ያልፈለገው እያንዳንዱን በጊዜ ሁኔታ በጊዜ ሂደት ስለሆነ የሚያውቁት እነዛ ነገር ለማሳወቅ የጣረበት እና ለነሱ ያስረዳበት መንገድ እንጂ እሱ አላዋቂ ሳይሆን ቀርቶ አይደለም። እነዚህ ነገሮች እኮ እያንዳንዱን ነገር አሁን እዚህ ላይ ያልኩ ልነግርህ የማልችለው በጎኔ መጽሐፍ ቅዱስ ስላልያዝኩኝ ደግሞ ወጥቼ እንዳለ ሁሉ አወጣልሃለሁ። እኔ አውጥቼ ባስረዳ ደስ ይለኝ ነበር። ያን ደግሞ ይበልጥ ለማወቅ የት እንዳለ ሁሉ አወጣልህ። ግን የሚናገረው ምን መሰለህ? ሁሉም ነቢያቶች የትንሣኤ ቀን ምልክቶችን ይናገራሉ። ያቺ ቀንና ሰዓት ከመቅረቧ በፊት የሚታዩትን ነገራቶች ክርስቶስ ይናገራል። ተናገረና ምን አለ? ነገር ግን ስለዚያች ቀንና ሰዓት እኔ አላውቅም አለ። በቃ ማንም የሚያውቀው አብ ብቻ፣ ከእርሱ ውጭ ማንም አያውቅም አለ። አየህ አይደለ? አብ የሚያውቀውን ሁሉ ደግሞ ክርስቶስ እንዳወቀ ጥቅስ አለ እያልኩ ነው። እንደሱ የሚል የለም። አብ የሚያውቀውን እኔ ያውቃለሁ እኮ አሁን የለም ስትለኝ አንተ እኔ እንዳለ እያወቅሁ ግን የቱ ጋር እንደሆነ አሁን በሰዓቱ ማውጣት ስለማልችል የሚሻለው ነገር ምንድነው ብዬ አስባለሁ መሰለህ? እንደኔ ማለት ነው ኖርማሊ ፍትሃዊ የሆነ ልክ እኔ እናንተ እንደምንወያየው መጽሐፍ ቅዱስን ከኛ በተሻለ መልኩ ይዘው ሊከራከሩ ወይም ደግሞ ሊያስረዱ የሚችሉ መከራከር ሳይሆን ሊያስረዱ የሚችሉ ምክንያቱም የኛና የእናንተ ሃይማኖት የተለያየ ነው። አስተምህሮቱም ሃይማኖቱም ምንድነው እኛ እንደ ሃይማኖት የራሳችን የሆነ አስተምህሮት አለን። አስተምህሮቶች እኔ ሳልሆን አሉ እነ እፎ ያሉ እነ ክርስቲያን አሉ እነ ማማ ያሉ እነሱ ጋር ገብቶ መወያየት ይቻላል ልፈልግኝ ነው። ሄድና ልክ ለኔ እንደነገርከኝ ሄዱና እስኪ እንዳውን የማስረዳት አልቻልኩም ይሄን ጥቅስ እናንተ ከተረዳቸው አስረዱልኝ ባላቸው ለኔ እንደነገርከኝ ለነሱ እንደምትረግራቸው ተስፋ አደርጋለሁ። መልካም ጊዜ ነው። በቀጣይ ልካቸው እንዲመጡ ካልሆነ ከቀሩ አንተ ፈርተዋል ማለት ነው እንድትነግራቸው። እሺ ንገራቸው ለኔ እንደምትነግሩ እነዚህ እየመጣችሁ ልክ ለእነርሱ ሄዳችሁ እስኪ አንድ ቀን ሙስሊሞች ቤት ግቡና እንደሆነ ታሪክ እናያቸው በላቸው። ገብታ ያቁም እኮ በህይወት ዘመናቸው ትፎክሩባቸዋለች አይደል? ሙስሊሞችን እያመጣችሁ እዚህ እንደምትጠይቁና እንደምታሳዩን ጀግና እንደሚያጫወታችሁ ሂዱና እስኪ ለታሪክ አንድ ቀን ሙስሊሞች ቤት ግቡና እናያችሁ። እስከ መቼ ድረስ ነው ከሙስሊሞች ቤት ሳትገቡ ልትሞቱብን እኮ ነው በላቸው። አንድ ቀን ታሪክ ስሩ በላቸው። የዛኔ እዚህ ሲመጡ የዛኔ ወንድ ትሏቸዋላችሁ ታያላችሁ። የዛኔ ጥያቄ ያለው ካለ መቀጠል ይችላል። አሸናፊ ሰላም እንዴት ናችሁ? አለን አልሐምዱሊላህ። ጥያቄ አለ አለው እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ቁርአን ላይ ሱራ 5:17 ላይ እሺ ታነብልኛለህ? ጥያቄ እንደሱ ላይ ያልተረዳኸው ነገር አንብብልኝና ልጠይቅ። እዛው ላይ አንብበው ከሆነ ጥያቄውን ይዘህ መተህ ከሆነ ጥያቄህን ጠይቅ። ጥያቄ ምንድን ነው? በሱ ላይ የማርያም ልጅ የካዱ የመርየም ልጅ የካዱ የሚል ነውና የመርየም ልጅ ማን ነው? የካዱትስ ማን ናቸው? እሺ የመርየም ልጅ ኢሳ ወይንም ኢየሱስ ይባላል። የካዱት ደግሞ እናንተ ናቸው። እኛ ነን። ምን ብለን የካድ ነው? እርሱን አምላክ ነኝ አምልኩኝ ሳይላችሁ እናንተ ካዳችሁና ይሄንን አይ አንተ ራስህ አምላክ ነህ እናመልክሃለን ብላችሁ እያመለካችሁት ነው። እሱማ እኮ አምላክነት ስለገለጠልን ነው የምናመልከው። የቱ ጋር ነው አምላክ ነኝ አምልኩኝ ያለው? ቅድም ራሱ ታነሳ የነበር እኮ ዮሐንስ 13:13 እኮ ራሱ ነው ኢየሱስ ክርስቶስ ነው አምላክ ነኝ አምልኩኝ ብሏል። እዚያ ላይ ጌታ ማለት እኮ አምላክ ማለት እኮ ነው። ጌታ ማለት አምላክ ማለት ነው ያለ ማን ነው? በቃ ጌታ ማለት አምላክ ነው፣ ገዢ፣ አስተዳዳሪ፣ ፈጣሪ ነው ጌታ ማለት። ስለዚህ ዮሴፍ ጌታ ነው አምላክ ነው ማለት ነው። ምክንያቱም ጌታ ነው እሱ በዚህ ዓለም ነው ጌታ የሆነው። ዮሴፍ ወይም ደግሞ ጌታ ማለት የግዴታ አምላክ ነው ማለት አይደለም። ንጉስ፣ ሹመት የሚለውንም ትርጉም ይይዛል ማለት ነው አይደለ? በጣም ጥሩ። እሺ እሱም ጥሩ ሐሳብ ነው። ተስማማን በሱ። ስለዚህ የግዴታ ጌታ ስለተባለ አንድ አካል አምላክ ነው ማለት አይደለም አይደለ? አይ ይኸውልህ ጌታ የሚለውን ለፍጡራን ስንሰጥና ለራሱ ለፈጣሪ ስንሰጥ ይለያል። ለፍጡራን ስንሰጥ ይህንን
ለምሳሌ አዳም ተፈጥሮ ለዚህ ዓለም ጌታ ወይንም መሪ አስተዳዳሪ መንግስቱን ተብሏል አይደል? ግን ሰማይና ምድርን የፈጠረ ጌታ አይደለም። ወልድ ኢየሱስ ክርስቶስ ግን ጌታ ነው። ኦኬ ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ጌታ ነው ተብሏል መጽሐፉ ላይ ወይንስ አብ ነው ሰማይና ምድርን የፈጠረ ጌታ ነው የሚለው መጽሐፍ ቅዱስ? ቅድም እንዳልከው ይሄ አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው። ወልድ መንፈስ ቅዱስ በመለኮት አንድ ናቸው የሚለው ትምህርት ለምሳሌ ዮሐንስ 10:30 ላይ እኔና አብ አንድ ነን ይላል። እሱ ላይ አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው። አይ የመንፈስ ቅዱስን አመጣልሃለሁ እኔና አብ አንድ ነን ብሎ አንዴ ይኸውልህ አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው ነው ያልከን። አሁን አንድ ናቸው 10 ናቸው የሚል ጥቅስ ሳይሆን የምትሰጠኝ በመለኮት የሚለውን እንዳትረሳ። እኔ እናንተም አንድ የምንሆንበት ነገር አለ፣ ኢየሱስና አብም አንድ የሚሆንበት ነገር አለ። እሱን አንክድም። ያለ አንድ የሚባል ነገር አለ። ግን አንተ በመለኮት አንድ ናቸው አብ ወልድ መንፈስ ቅዱስ ብለናል። የቱ ጋር ነው እንደሱ የሚለው? አሁን መለኮት ማለት ግዛት ስልጣን ነው። ይሄን ታምናለህ? እሺ አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው የሚል ወንጌሉ ላይ የለም። ነገር ግን አይደለም በመለኮት የሚለው ነው እንጂ በስልጣን ግን አንድ ናቸው። አሁን መለኮትን ስልጣን አድርገህ መውሰድ አለብህ ግዴታ። የማይካድ ነገር ነው። አንድ እንደሱ የሚል ከሌለ አሁን ጌትነትን እንጨርስ አንድ ጊዜና እንመለሳለን። የሰማይ የምድር ጌታ የተባለው መጽሐፍ ቅዱስ ላይ ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ወይንስ ሶስቱም ናቸው? አብ ወልድ መንፈስ ቅዱስ ናቸው የሰማይ የምድር ጌታ የተባሉት? ሶስቱ በአካል ሶስት ናቸው፣ በመለኮት ወይም ደግሞ በጌትነት አንድ ናቸው። መንፈስ ቅዱስ የሰማይ ጌታ የሰማይ የምድር ጌታ ናቸው የሚለው የቱ ጋር ነው ያለው? ለምሳሌ ስላሴ በሚለው ይገልጣል። ሄኖክ 17:17 ላይ ያወጣል ካለ መጽሐፍ። ጥያቄው አብ ወልድ መንፈስ ቅዱስ የሰማይ የምድር ጌታ ናቸው የሚለው የቱ ጋር ነው ያለው? ያው አብ ወልድ መንፈስ ቅዱስ ማለት እኮ ስላሴ ማለት ነው። አብ ወልድ መንፈስ ቅዱስ የሰማይ የምድር ጌታ ናቸው የሚል የለም። አለ ካልክ አሳየኝ፣ ከሌለ የለም። እኔ ግን የምልህ ምንድነው የሰማይ የምድር ጌታ የተባለው አብ ነው። ማስረጃ ላሳየህ? እሺ አሳየኝ። እሺ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን ይላል መሰለህ? እሺ እሺ መጽሐፍ ቅዱስ ይዘሃል ወይንስ ለገልብጬ ላሳየህ? እስኪ ንገረኝ። የሉቃስ ወንጌል ምዕራፍ 10 ቁጥር 21 ላይ ወይ ሻወጣለሁ። ወይንም ማቴዎስ 11:10-25 ላይ አለ። ሉቃስ 10 ስንት? እሺ ለገረ ሉቃስ 10:21 10:21 በዚያችን ሰዓት ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ደስ አለው፣ እንዲህም አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከአዋቂዎችና አስተዋዮች ሰውረህ ለሕፃናት ስለገለጥከው አመሰግናለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲሁ ሆኗልና። ማቴዎስ ወንጌል ምዕራፍ 11 ቁጥር 25 ድጋሚ ቆይ ጨርስል። ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም። ይህንን በዛው እያየነው። እሺ እዚህ ጋር ምስጢር ስለሆነ
አሁን አንተ ያልከው ጌትነቱን ብቻ ነው ያልከው። አንድ አሸናፊ ማቴዎስ ወንጌል ምዕራፍ 11 ቁጥር 25 ትገማል። አይ አንዷን ብቻ እንደ እንትን ነጥቀን ሳይሆን ሙሉ ጽንሰ ሐሳብ ማየት አለብን። ምናምን ሳይሆን አሁን የሰማይ የምድር ጌታ ተብሎ የተገለጸው ማን የሚለው አርዕስት ላይ ነን። እሱን እንጨርስ። አሁን ባነበብከው ጥቅስ ላይ የሰማይ የምድር ጌታ የተባለው ማን ነው? አሁን ባነበብከው ጥቅስ ላይ የሰማይ የምድር ጌታ የተባለው ማን ነው? እሱ አሁን በሰውነቱ ስለሆነ የሚናገረው ያለው ይሄንንም ማመን አለበት። ያቄው የሰማይ የምድር ጌታ እያለ እየተናገረ ያለው ኢየሱስ ክርስቶስ ማንን ነው? እዚህ ጋር አብን ነው የገለጸው፣ ግን እሱም ጌታ ነው። እሺ እሱም ራሱ ጌታ ነው። አንድ የሰማይ የምድር ጌታ አብ ነው። ጥቅስ አምጣ ብለህ እየሰጠሁ ነው። ቆይ አንተ የሰማይ የምድር ጌታ አብ ወልድ መንፈስ ቅዱስ ናቸው ብለሃል። ወፍ የለም መጽሐፍ ቅዱስ ላይ አብ ነው የሰማይ የምድር ጌታ። ኖ ቆይ አለ ይኸውልህ። መልካም ጥሩ ነው እኮ አይ ገብቶኛል። ጥሩ ጥያቄ ነው፣ ጥሩ አገላለጽ ነው። እንደገና ደግሞ አሁን ጌታ ስል ሰማይና ምድርን የፈጠረ ብቻ ሳይሆን በዚህ ዓለም ያለውንም የፈጠረ ነው አይደለ? የሰማይ የምድር ጌታ ማን ነው? አብ ነው። የዚህ ዓለም ገዢ ነባሮች፣ የዚህ ዓለም ገዢ ማን ነው? አሁን የሰማይ የምድር ጌታ አብ ብለናል። ጌታ ማለት ገዢ ማለት ነው ብለናል አይደል? አዎ በጣም ጥሩ። የዚህ ዓለም ገዢ ማን ነው? እንደ መጽሐፍ ቅዱስ እንደ ፍጥረት እግዚአብሔር ነው። የዚህ ዓለም ገዢ እግዚአብሔር ነው አይደል? የዚህ ዓለም ገዢ እግዚአብሔር ነው ማለት ዲያብሎስ የሚል አለ መጽሐፉ ላይ። ዲያብሎስ የሚለው ግን በኃጢአት መልኩ ነው። እሱ በዚህ አይደለም። የዓለም ገዢ እግዚአብሔርም ነው ይላል፣ ዲያብሎስም ነው ይላል። ኖ ተረዳኝ። የዚህ ዓለም ገዢ ሲጀመር ፍጥረትን የፈጠረ እግዚአብሔር ነው። የፈጠረውን የሚገዛ ደግሞ ራሱ እግዚአብሔር ነው። ከራሱ ውጭ የሚገዛ ማንም የለም። እሺ ለማንኛውም የሰማይ የምድር ጌታ የተባለው ማን ነው ከተባለ አብን ነው የሚያስቀምጠው። የትኛውም ቦታ ላይ የሰማይ የምድር ጌታ ነው ኢየሱስ ክርስቶስ የሚል የለም። አብ ነው የሰማይ የምድር ጌታ የተባለው ይሄ ነው። ወይንም ደግሞ አብ ወልድ መንፈስ ቅዱስ። እሺ ዮሐንስ 13:13 ምን ማለት ነው? እሺ እሱ ምንድነው ታዲያ? እሺ የምን ጌታ ነው? ትሉኛላችሁና እንዲሆነኝና ይላል። ስለዚህ ጌትነት መጀመሪያ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ፣ የስልጣን የሹመት ጌትነት አለ። እርሱም በመደረግ የሚገኝ ከአምላክ የሚሰጥ ሹመትና ስልጣን ነው። የክርስቶስ ከየትኛው ነው ብለን ስናይ በመደረግ የተገኘ ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ገብቶሃል? ጌታ ተደርጎ ነው በመደረግ የተገኘ ስልጣን የሹመት ጌትነት ነው። አይ ኖ አይደለም። ይኸውልህ ይሄ መጽሐፉ ይላል። እኔ ከራሴ አንዳች አልናገርም፣ እናገራለሁ። ንግግሬም ከን ነው ከራሴ አልናገርም ይላል መጽሐፉ። ላሳየህ እኔም አሳያለሁ የፍጥረት ጌታ እንደሆነ ፍጥረትን የፈጠረ እንደሆነ አሳያለሁ። ወደ እሱ እንመጣለን። ስለዚህ ክርስቶስ ጌትነቱን በመደረግ ነው ያገኘው ይላል መጽሐፉ አይደለ ወይንስ አይልም? በመደረግ ሳይሆን በስልጣን በራሱ ነው። ራሱ ጌታ ነው። በመደረግ ነው። አሁን በመደረግ አይልማ ይላል። ያው ለሰጠህ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንብበው። ይላል ያው ጎበስ ንገረው። ኖ መከራከር ትችላላችሁ። ጌታ ነው የሚለው እሱ ልቀጥልኝ ይላል። ለምሳሌ እየነገረ ያለው በነገራችን ላይ ይላል አለ። እሱ ያውቃል። አንተ በራስህ አንብበው። አንድ አሸናፊ አንብብ አይልም ስላልክ አንብበው። አንድ የማቴዎስ ወንጌል ምዕራፍ 21 ላይ ደግሞ ገብተህ ማለት ይችላል። አሸናፊ ይኸውልህ አንዴ እሱን ጨርስ አይልም ስላልክ ይላል። ላሳይህ ማስረጃ እያልኩ ነው። አንብበው። ቆይ እኔ ልቀጥል። አሸናፊ አንዴ ጎዱ ቀጥልሽ። ቆይ አንዴ እሺ በቃ ከሰልፍ ከሰጠው በኋላ ጣልቃ እንዳገባ አንተኛ ቀጥልሽ። ጎዱ ጨርስ። እሺ እሱ ጌታ ተደረገው መጀመሪያ ሰው ስለሆነ ነው። በሰውነት መልኩ ነው ጌታ ተደረገው። ሁለተኛ እንትን ሌላ ቦታ ላይ ፊልጵስዩስ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል እና እዚህ ጋር ሰው ስለሆነ ይሄ ሰዎቹ ላይ የተሰጠው ስልጣን ነው ይሄ ጌትነት የሚያወራው። ስለዚህ እሱ በዚህ አይፈታም ሲጀመር ነው አረበናት ነው በህግ አምላክ እንጂ አሳልፈህ ሰጠህ አይደለ? ጣልቃ ትግባ እንድንማማር ዘንድ እንድንረዳዳ።
እዚያ ቦታ ላይ አምላክ ነው ይላል ጎዱ። አሁን ያነሳው ጥቅስ ላይ ኢየሱስን ስለ አምላክነቱ አይደለም እኮ በእንትን ጌትነቱን እያወራን ነው። ጌታ ተደረገው በዚህ ኬዝ እያልኩ ነው። አይደለም ጌታ ተደረገው በእስራኤል ሕዝብ ላይ መመረጡን ነው እዚያ ጋር እየተናገረ ያለው። ጌትነቱም ለእስራኤል ወገን ነው። የእስራኤል ወገን ሁሉ ይወቅ እያለ እነርሱን ብቻ አመላክቶ ይናገራልና ቃሉ ማለት በእስራኤል ወገን ላይ ሹመት መሰጠቱን ነው፣ ስልጣን መሰጠቱን ነው። ልክ ዮሴፍ በግብፅ ላይ ስልጣን እንደተሰጠ እነ ሙሴ በፈርዖን ላይ ስልጣን እንደተሰጡ አምላክ አድርጌያለሁ በፈርዖን ላይ እንደተባለ ዮሴፍ ኦሪት ዘፍጥረት ምዕራፍ 9 ምዕራፍ 45 ቁጥር 9 ላይ በግብፅ ሀገር ላይ ጌታ አድርጌያለሁ እንዳለው እግዚአብሔር ኢየሱስን ልክ እንዲሁ የእስራኤል ወገን ሁሉ ይወቅ ጌታ እንደሆነ ተባለ። ገብቶሃል አይደል? ከዚህ አንጻር ነው እሱ ቦታ ላይ እየተናገረ ያለው ስለ አምላክነቱ አይደለም። ብዙ ጊዜ እሱ ጥቅስ ለአምላክነቱ ያነሱታል። አምላክነቱን እንደማያስረዳ ተናገርክ ጎበዝ ነህ አንተ። ምክንያቱም አምላክነትን አያስረዳም። እዚያ ላይ እርሱ በአምላክ መልክ ሲኖር ሳለ ነው የሚለው እንጂ እርሱ አምላክ ሆኖ ሳለ አይደለም በፍጹም። ያው ነው እና አምላክነትን ያስረዳል ብለህ ታምናለህ? እሱ ጥቅስ ኢየሱስን አዎ በመለኮት አምላክ ሳለ አንደኛ ዮሐንስ 1:14 ላይ ቃል ስጋ ሆነ ይላል። ስለዚህ ያ መለኮት ነው ስጋን ለብሶ ለኛ ሲል የተዋረደው እንጂ ይሄ ጌትነት የተሰጠውም በዛ ምክንያት ነው። ስለዚህ ተሾመ የሚለው ሁለተኛ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ በዚህ ኬዝ ነው የምናገረው አይደለም። ለማንኛውም እሱ ጋር እየተናገረ ያለው ክርስቶስ ለኛ ብሎ ሞቷል ብሎ ጳውሎስ ስለሚያምን ያንን የነበረውን የአምላክ መልክ ይዞ የነበረውን ለኛ ሲል ራሱን አዋረደ፣ ዝቅ አደረገ በመስቀል ላይ ያለ ያን ለመግለጽ እንጂ ከመለኮት ራሱን ወደ ሰውነት ዝቅ አደረገ የሚለውን ቃል እየተናገረ አይደለም። ገብቶሃል አይደል? ምን ማስረጃ አለ? ያን እዛው ላይ ይናገራል። እዛው ላይ ይናገራል። ምን ብሎ እዛው ላይ እናንብበው። ቃል በቃል ማንበብ እንችላለን። ይቻላል። ላሳየህ ፊልጵስዩስ እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 አይደለ ጎዱ? አዎ እርሱ የተባለው ማን ነው? ኢየሱስ በእግዚአብሔር መልክ ሲኖር ሳለ ይላል። አየህ እርሱ እግዚአብሔር ነው አላለም። በእግዚአብሔር መልክ ሲኖር ሳለ። ስለዚህ እግዚአብሔር ምንድነው? አምላክ ነው እንደ መጽሐፍ ቅዱስ። ኢየሱስን ከእግዚአብሔር ነጥሎ አመጣው። በቃ እርሱ እግዚአብሔር ሳይሆን የእግዚአብሔር መልክ ነው የተባለው። የእግዚአብሔር መልክ የተባለው እግዚአብሔር መልክ ማለት ምን ማለት ነው? አምላክ ማለት ነው። አዎ ማስረጃ አለመሆኑን ማስረጃ አለ አንተ? አዎ አለኝ። የእግዚአብሔር መልክ ማለት መጽሐፍ ቅዱስ ላይ ጳውሎስ ሲናገር ምን ይላል? ወንድ ሁሉ የእግዚአብሔር መልክና ምሳሌ ነው አለ። አየህ አይደል? ወንድ ልጅ የክርስቶስ ወንድ ልጅ ስለሆነ የእግዚአብሔር መልክ ተባለ። ልክ እንደ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ስለዚህ ማን ነው እዚያ ላይ ሰው የተባለው? አዳም። ምንድነው አዳም? የእግዚአብሔር መልክና ምሳሌ ነው፣ ወንድ ልጅ ስለሆነ ማለት ነው። ስለዚህ ወንድ ልጅ በመሆኑ ኢየሱስ ክርስቶስ የእግዚአብሔር መልክና ምሳሌ ተብሏል። እርሱ በእግዚአብሔር መልክ ሲኖር ሳለ አለ። ያ ማለት ወንድ ልጅ እንደማንኛውም ኖርማል ሰው ሆኖ ሲኖር ሳለ ነው። ከእግዚአብሔር ጋር መቼ ነው ይሄ የተካሄደው? ይሄ እኮ ምድር ከመጣው በፊት ከመምጣቱ በፊት ነው የሚናገረው። እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። አሁን እዚህ ጋር ትልቅ ስህተት የሰራችሁት ምድር ላይ ከመምጣቱ በፊት ነው አለ። ላ አይደለም። ጳውሎስ ይህን እየጻፈ ያለው መቼ ነው? ክርስቶስ ምድር ላይ ሆኖ ካረገ በኋላ ነው አይደል? ሞቶ ተገድሎ ተሰቅሎ እንደናንተ ብለ ካረገ በኋላ ነው። ስለዚህ ኢየሱስ ክርስቶስ በምድር ላይ የነበረበትን ቆይታ እየገለጸ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ የሚለው ወንድ ልጅ ነውና የእግዚአብሔር ምሳሌ ነው። ኢየሱስ ክርስቶስ እንደማናችንም ተወልዶ ምድር ላይ ነበር ሲኖር የነበረው። የዛንን የእግዚአብሔር ምሳሌ ተባለው። ከዚያ በኋላ ያንን ኢየሱስ ክርስቶስ ምንድን ያለው መገደሉን መሰቀሉን ከዚያ በኋላ ለእኛ ራሱን አርክሶና ዋርዶ ምናምን እያለ የሚገልጸው እርሱን ነው ማለት ነው። ይህን ይመስላል። ስለዚህ ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ ወይም አምልኩኝ ብሎ የተናገረበት አንዲት የወንጌል ክፍል ላይ የለም። እንዳም አምላክ እንዳለው አስተምሯል አይደለ ጎዱ? አዎ አስተምሯል። እሱ በስጋ ስለሆነ ክብርን ለራሱ እንዳልፈለገ እና አምላክነቱንም እንዳልፈለገ ዮሐንስ ወንጌል ያብራራል። ሲያመልክ የነበረው ኢየሱስ ክርስቶስ ማን ነው? በምድር ላይ ሲያለ ለማን ነበር? በስጋ ስላለ አብን እያመለከ ነበር። አብን እያመለከ ነበር። አንተ የክርስቶስ ተከታይ ነህ አይደለ?
አዎ እንደ ኢየሱስ ክርስቶስ አብን ነው የምታመልከው ወይንስ የክርስቶስ ተቃዋሚ ሆነ አብ ወልድ መንፈስ ቅዱስ ሶስቱንም ነው የምታመልከው? አንድ መለኮት ነው ሼር መደራረጉት። ጥያቄው አብንም ወልድንም መንፈስ ቅዱስንም ታመልካለህ ወይ ወይንስ እንደ ኢየሱስ? አዎ አብን ነው የምታመልከው እንደ ኢየሱስ? አዎ አብ ወልድ መንፈስ ቅዱስን አታመልክም? አንድ አምላክ ነው፣ ሶስት አካል አንድ አምላክ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው እያልከን ነው አይደል? አዎ የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው መጽሐፍ ቅዱስ ላይ? ኢንታየር ባይብሉ አንድ ቦታ ባይልም ብዙ ቦታ ላይ ይላል። ለምሳሌ መንፈስ ቅዱስን ጌታ ብለዋል ሐዋርያት ሥራ ላይ መሰለኝ። ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ጥቅስ የቱ ጋር? እንደዛ ቀጥታ ባይልም በብዙ መንገድ ብሎታል። እሺ እናመሰግናለን። ስለዚህ መጽሐፍ ቅዱስ ላይ የትኛውም ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። ታዲያ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አንድ አምላክ ያው ያህዌ ያህዌ የሚል አምላክ አለ እንደ አዲስ ኪዳን ላይ ማለትም ያው ቃሉ እሱ ነው። አብ የአምላክ ስም አዲስ ኪዳን ላይ አይታወቅም እኮ ማን እንደሆነ አምላካቸው አታውቁም። በነገራችን ላይ የአምላክ ስም ማን ነው? እኛ በአማርኛው እግዚአብሔር አብ ነው የምንለው። ኦኬ የአምላክ ስም አለ መጽሐፍ ቅዱስ ላይ ማን ነው ስሙ? እግዚአብሔር ብሎ ነቢያቶች እንደዚህ ብሎ አስተምረዋል የአምላክን ስም። አዎ ኢንታየር የአማርኛ ባይብሉ እንደዛ ነው። የአማርኛ ነቢያቶች በአማርኛ አይደለም ሲያስተምሩ የነበሩት በራሳቸው ቋንቋ ሲያስተምሩ። እኛ በምናውቀው ነው የምናነበው። ኦኬ የምታውቀው ነው የምታነበው። ያ የወረደበትን ቃል በዚያ ላይ እግዚአብሔር የሚል ቃል እነዚህ ነቢያቶች በፍጹም ያስተማሩበት ቦታ የለም። ይሄን ካላመንክ እስኪ እንትና አሸናፊ ታግዘዋለህ። እግዚአብሔር የሚል ስም አስተምረዋል ነቢያቶች በመጽሐፋቸው ላይ። ነቢያት ደቂቀ ነቢያትም አበይት ነቢያትም ኢሳይያስ አስተምረዋል እግዚአብሔር አምላክ እንደሆነ አስተምረዋል እና ኢሳይያስ። አዎ የቱ ጋር ያስተማሩት ማስረጃ? 66 አንድ ላይ ያወጣልኝና ወይም ደግሞ 6:9 ላይ ማውጣት ይችላል። የአማርኛው ነው ትልልት እንዳይሆን ኢሳይያስ አማርኛ ቋንቋ ነበር ሲያስተምር የነበረው። ኢሳይያስ በአማርኛ ቋንቋ ነበር ሲያስተምር የነበረው? ኖ በዕብራይስጥ ነበር ሲያስተምር የነበረው። ያለበት በዕብራይስጡ ላይ የአምላክ ስም እግዚአብሔር ነው የሚለው የአምላክ ስም እግዚአብሔር ነው የሚለው በዕብራይስጡ። እንግዲህ በዕብራይስጡ ምን እንደሚል ባላቅም ወደ አማርኛ ስተረጎምልን ግን እግዚአብሔር የሚል መጥቶ ስለዚህ የነቢያቶች አምላካቸው ስም ማን እንደሆነ በቋንቋቸው ስለዚህ ያንን አታውቁትም ማለት ነው። ግን አማርኛው ላይ አው እግዚአብሔር ተብሎ እንደተጻፈ እናውቃለን። አማርኛው ላይ እግዚአብሔር ብሎ ጽፈውላቸዋል። አንድም ቀን እንኳን አትጠይቁም ይሄን የአምላክ ስም ማን የነገረን ብላችሁ። ለማንኛውም አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አንድ አምላክ የተባለው ታዲያ መጽሐፍ ቅዱስ ላይ ማን ነው? ማን ይሄን የሚመልስ ክርስቲያን? ቅዱስ ጳውሎስ ራሱ ሶስቱን አካላት በአንዴ ሲገልጥ እንትና ለማየት ትችላለህ። ሁለተኛ ቆሮንቶስ 13:14 ላይ ቅዱስ ጳውሎስ አንድ ቦታ ላይ መጥቀስ አይደለም። ጳውሎስ አብን ኢየሱስን እና መላእክቶችን በአንድ ቦታ ላይ ይጠቅሳቸዋል። ስለዚህ ሶስቱ አምላክ ናቸው ማለት ነው ያስገድምስ። ጥያቄው አንድ አምላክ ብሎ የጠቀሰበት መጽሐፍ ቅዱስ ላይ ጳውሎስም ሆነ ማንም አንድ አምላክ ብሎ የሚጠቅሱት መጽሐፍ ቅዱስ ላይ ማንን ነው? እግዚአብሔርን ነው የሚጠቅሱት። አብን፣ ወልድን፣ መንፈስ ቅዱስን ሶስቱንም ወይንስ አንዱን? ይኸውልህ አሁን የሚነገረው እንደየቦታው ይነገራል። ለምሳሌ በማቴዎስ 21 ላይ ያልኩህ፣ እንደገና ደግሞ በማቴዎስ 25 ላይ በእያንዳንዱ ስለ ወልድ የሚናገር አንቀጽ አለ፣ ስለ መንፈስ ቅዱስ የሚናገር ሳይሆን አሁን ጥያቄው አንድ አምላክ ብሎ ወልድን ያነሳበት ቦታ አለ። ወልድ አምላክ ነው ያለ አንድ አምላክ ነው ያለበት። ወልድ አምላክ ነው ያለበት ቦታ የለም ነው የምትለው? ወልድ አንድ አምላክ ነው ወይንም መንፈስ ቅዱስ አንድ አምላክ ነው ወይንስ አንድ አምላክ ነው ወይንስ ሶስት አምላክ ነው የተባለበት ቦታ አለ? አይደለም። ይኸውልህ ኢየሱስ ክርስቶስ አምላክ አይደለም ነው ያንተ ሐሳብህ? አሁን ጥያቄውን መልስ በቀጥታ። ከዚያ በኋላ ስለሱ ቅድም ስናወራ ነበር። ቆይ አንዴ አንድ አምላክ ብሎ ያንተ የመጀመሪያ ጥያቄ ጠየቅኩ፣ የእስልምና ጥያቄ ጠየቅኩ። አምጥተኛ ክርስትና ውስጥ አስገባው። ስለ እስልምና ብዙም ስለማታውቅ ይመስለኛል ሳስበው። አረባክ አንዴ እውነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው የእምነትህ መሰረት መጽሐፉ ላይ የለም። እስኪ ታደገው ይሄን እምነት ዛሬ አንተ ከተሻልክ አለ። እሱ እባክህን አለ ማስረጃ የትኛውም አለ። አብን አምላክ
ወልድን አምላክ መንፈስ ቅዱስንም አምላክ ይላል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይ ነው አለ? ለምሳሌ ቅድም ያልኩህ ዮሐንስ 10:30 ላይ እኔና አብ አንድ ነን ካለ በአምላክነት አንድ ነው። አልጠየቅኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ነው። ከዛ ደግሞ ራሱ ቅዱስ ጳውሎስ ደግሞ የተናገረው አለ ሶስቱን በአንድ ላይ አድርጎ የእግዚአብሔር አብ ጸጋ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት አለ ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ከዚህ ውጭ ሌላ እንዴት አድርጌ ልንገርህ?